እኛ አይደለም እና አሁን ፕሮቴስታንቱ ከ30 እስከ 40 ሚሊዮን ይገመታል። ባይዘው አሁን በቅርብ ህዝብና ቤት ቆጠራ ስለሚኖር ኤግዛክት እንትኑን እናውቀዋለን እና ከ30 እስከ 40 ሚሊዮን አለ ተብሎ ይታመናል። እና የአባጃሌው አሁን ከፈት ቆይ አንድ ማይክሮፎን ከዛ ታጠፋልኛል። እሺ ያ 30 ሚሆን 40 ሚሊዮን አሁን በቅርቡ የሚታወቀው ማለት ነው ከየት የወጣ ነው የሚመስልን? እኔ ከየትም ሊወጣ ይችላል። ከኦርቶዶክስም ከካቶሊክም ከምንም ሊወጣ ይችላል። አብዛኛው ከየት የወጣ ይመስላል? ዝም ብለህ 90% ከየት የወጣ ይመስላል? ከሙስሊምም የመጣ ሊኖር ይችላል። እሺ ዝም ብለህ ስትገምት 90% ከየት የመጣ ነው ይመስል? እሺ ይሁንልህና ከኦርቶዶክስ ልበል። እሱን እንድልን የፈለከው እንድትለኝ አይደለም የፈለኩት። በኋላ ሄድና አጣራ ከፈለክ ሚውት አድርገው ነው። በኋላ ሄደህ ታጣራለህ። ዝም ብዬ ብዬለታለሁ፣ ግን እውነታው ምንድን ነው የሚለውን ታጣራለህ በኋላ ሄደህ። ግን 90% ከዛ ነው የወጣው። ያ ማለት 3/4 ማለት ነው። እና ኢቨን የእናንተ መሪዎችም አምነዋል። ባይዘው ስብሰባው ላይ በአመት 7-8 ሚሊዮን ህዝብ እያጣን ነው ምናምን እየተባለ ማለት ነው። እያሳጣ ያለው ደግሞ ፕሮቴስታንቱ ነው። ለምን ሲባል በጣም የወንጌል ምስክርነት ላይ ፎከስ ስለምናደርግ ማለት ነው። ሶ አሁን ላይ ሚዲያው ላይ ያለው በቃ ፕሮቴስታንት ላይ የሚሰሩ ልጆች ይበዛሉ እስልምና ላይ ከሚሰሩት። እኛ ቤት እስልምና ላይ የሚሰሩ በጣም ብዙ ልጆች አሉ፣ ያንን ሸክም የጣልንባቸው። ኦንሊ ጂሰስ ላይ የሚሰሩ ልጆች አሉ። ኦኬ ያንን ሸክም የምንጥልባቸው። አማን አይፈለግም አሁን ኦንሊ ጂሰስ ምናምን ሲባል እኔ አልፈለግም። አሁን አማን መምጣት አለበት ጥሩ ነው እዛ ላይ ምናምን አልባልም። እንዳልኩ ነው ሌሎቹም ላይ እንደዛ እስልምና ላይ የሚሰሩ ኦንሊ ጂሰስ ላይ የሚሰሩ ደን አት ሴም ታይም ደግሞ እኔና ወንድሜ ቃሌ ደግሞ ኦርቶዶክስ ላይ ትንሽ ፎከስ አድርገናል። ሁለገብ ነን እኛ፣ ሁሉም ጋር እንገባለን። እኔ እስልምና ላይም ሰራለሁ፣ አድቬንቲስት ላይም ሰራለሁ። ያው ሳነብ ያገኘሁትን ይዤ እመጣለሁ ማለት ነው። ሶ ከእናንተ ቤት ያ ሪያክሽን የመጣበት ምክንያት የሚመስለኝ አተካራው እንዲበዛ ያደረገው የሚመስለኝ ህዝባችንን በምንፍቅና ጨረሱት የሚል ባታሊዮን ተነስተዋል ከእናንተ ቤት። ጥሩነቱ ምንም አያመጣም ነው። አሁን እየሄደ ያለውን ፍጥነት በምንም ተአምር ሊያስቆሙት አይችሉም። እነሱ ዛሬ ተከራክረው ሉተር ሽንት ቤት ተቀምጦ ሻወር እየገባ ዋና እየዋኛ ምናምን እያሉ እነሱ ይውላሉ። ያን እነሱ እያወሩ ባሉበት ታይም አንድ 50-60 ሰው አምጥተናል እኛ ወደዚህ። እኛ ስትራቴጂያችን እንደዛ ነው። እነሱ ማጥቃት ያለባቸውን ያጥቁ። ሶሪ ስልክ ገብቶ ነው። እነሱ ማጥቃት ያለባቸውን ያጥቁ። በዚህ ደግሞ ስራ መሬት ላይ መሰራት አለበት። እሱን ደግሞ እኛ እየሰራን እንቀጥላለን። ስለዚህ ከእናንተ ቤት ስለሆነ ብዙ ምርኮ የተበዘበዘው ሪያክሽኑ የሚጠበቅ ነው። ለእኔ አሁን እዛ ላይ የሚሰሩ ልጆች ቢበዙ ምናምን ያ በእኛ ቤት በኩል ብዙ ነዶ ስለሰበሰብን ብዙ ምርኮ ስለሰበሰብን የሚጠበቅ ነው የምልህ። ኦኬ የሚጠበቅ ነው። ስለዚህ ለዛ ነው የበዛው እንላለን። እኛ ግን ካውንተር ሪአክሽን እየሰራን አይደለም። በቃ እንድታውቅ የምትፈልገው ካውንተር ሪአክሽን ማለት ነው። በቃ ማለት ዛሬ እንዴት ነው ኦርቶዶክስን አታክ የምናደርገው ምናምን አንልም። እኛ ስራችን ነው እየሰራን ያለ ነው። ያኔ ስንሰራ የነበር ነው አባቶቻችን እዚህ ምድር ላይ ያን ሚሊዮን ሁሉ ህዝብ በገፍ የሰበሰቡበትን እኛም እሱ ነው ችቦ ይዘን መቀጠል የምናስበው እንጂ ፕሮቮክ የማድረግ የማስቆጣት የሆነ ቡድንተኝነት ስሜት መፍጠር ምናምን የለም። እና በኢትዮጵያ ምድር ታሪኩን እንደምታውቀው ስቴት ሪሊጅንም ሆና የቀጠለችው ኦርቶዶክስ ናት ፎር ሎንግ ፔሪድ ኦፍ ታይም። ኢትዮጵያ የክርስቲያን ደሴት ሲባል ያ ስያሜ እንደውም አይላንድ ኦፍ ክርስቲያኒቲ ተብሎ የተሰጠበት ምክንያት ልክ 100% መባል በሚችል ደረጃ ሆል ኦፍ ኦርቶዶክስ መላው አገሪቱን ይዞ ስለነበር ነው። አሁን እንደዛ ይባላል አይባልም። ያው በፐርሰንት ስለተከፋፈለ እስልምናውም ስለመጣ ዋቅፈናውም ስላለ ሌሎችም ስላሉ ማለት ነው ስላሉ ዳኒ ያ የክርስቲያን ደሴት የሚባልበትን ዝነኛ መጠሪያ ለምን አጣችው ወይ በምን አጣችው ከተባለ መቶ ሙስሊሙ ስለወረራት ምናምን አይደለም። የወረራ ታሪኮች እንዳሉ ሆነው ስለወረራ ሳይሆን ፕሮቴስታንት የሚባል በሚሽነሪዎች ከአውሮፓ ሚሽነሪዎች ተልከው ፕሮቴስታንት ሪፎርሜሽንን ያንን አስተምሮ እዚህ ምድር ላይ በመትከላቸው ምክንያት ሲወርድ ሲዋረድ የመጣው
ስቴት ሪሊጅን ወደ መሆንም ደረጃ አድጎ የነበረው ቀስ በቀስ ምን እየሆነ መጣ? ህዝቡ ወደዚህ እየተገለበጠ መጣ እና አንድ ያልተነገረች ኮድ አለች ውስጥ ለውስጥ የዛ እንትን ብቀላ አይነት ነገር ማለት ነው። በእናንተ ዘንድ ነው የምልህ የዛ ብቀላ አለች። ምክንያቱም ብዙ ሰው ከተወሰደብህ ወደ ወሰደው አካል ዞር ማየት ኖርማል ነው። ራይት ኖርማል ነው። ከዚህ ቤት እኮ በጣም ብዙ ህዝብ የወሰዱት እነማን ናቸው ሲባል ሙስሊም አይደለም የወሰደው፣ ኦር ሌላው አይደለም የወሰደው፣ ፕሮቴስታንት ነው የወሰደው። ስለዚህ ቃታቸውን ወደኛ መሳባቸው ትክክል ነው። ለምን ብዙ ምርኮ ወሰድነው እኛ ስለሆነም ማለት ነው። ስለዚህ ይሄ ነገር የሚቆም አይደለም። እንደዚህ ፊት ለፊት መፋጠጡ ከዚህ የተነሳ ነው እላለሁ። እንግዲህ እኔ ባነበብኩትና ባየሁት መሰረት ሌሎቹ ጋር እንደዛ ጠንከር ብሎ ማይሄድበት ምክንያት ከነሱ ጋር በዛ መልክ የሆነ አሁን ከእናንተ ቤት ያፈለስነውን ያክል አይነት ብዙ ያፈለስነው ስለሌለ ማለት ነው። ኢንፋክት እስልምና ላይ ይሰራል፣ ወደ ምስራቁ አካባቢ ይሰራል፣ ሌላው ሰሜኑ ላይም ይሰራል። በጣም ጀስት ተስፋ የሚሰጡ ደስ የሚሉ እንቅስቃሴዎች አሉ። ነገር ግን እንደ መብዛታችሁ ልክ እንደ ስቴት ሪሊጅን እንደነበራችሁ መጠን ከእናንተ ነው በጣም ብዙ የሚመጣው። ምክንያቱም በጣም ብዙ የነበራችሁት እናንተ ስለሆናችሁ። ስለዚህ በደንብ የውስጥ ስራ ጠንክራችሁ ማሰሩ ከሆነ አሁን ቲክቶክ ላይ የምናየው ምንድን ነው? እጃቸውን አውጥተው እስልምናን የሚቀበሉት እንዳለ የእናንተ ልጆች ናቸው አይደል? ወረፋ ይዘውን ጅናድ የተሰለፉ ይመስል ላኢላሃ ኢላላህ ለማለት የሚሰለፉት የእናንተ ናቸው እንጂ እኛ አይደሉም። በዛ መልክ እየቀነሰ ይመጣል ማለት ነው። እናንተ እየቀነሰ ይመጣል። እስልምና ያለማቋረጥ አመቱን ሙሉ ቢሰራ እኛ በሁለት ቀን የምንሰራውን ያክል ህዝብ አያመጣም ባይዘ። እኛ ግን ከእናንተ ቤት ደግሞ በጣም ብዙ እናመጣለን፣ ከእስልምና እናመጣለን። ለዛ ነው ነገሩ የከረረው እልሃለሁ። የአባጃሌው ያማን እኔ ወንድም አለም በሃይማኖት ውስጥ ላይ እንደዚህ ሰብ ከምትወስደው ነገር ምንም ይሄ አንተ ገልጸህ ሰብኮ ለሚሄደው ሰው እኔ ሙስሊም የሚሄድ ይፈልግ ገሃነም ይግባ፣ እሱ የሱ ጉዳይ ነው። ያ የሰውየው ሀሳብ የሰውየው እውነታ ነው። ሰው አንድ ሰው ባመነበት ውስጥ ላይ መኖር አለበት። ባመነበት ውስጥ አንተ ባመንክበት ውስጥ ትኖራለህ፣ እኔም ባመንኩበት ውስጥ እኖራለሁ። እሱ አይደለም አንተ ከኔ ለምን ሚሊዮን እኔ እናቴን አባቴን ሁሉ አትወስድም? እህቴን ልጄን ሁሉ ለምን አትወስድም? እሱ አይደለም የኔ ጥያቄ። ውሰዳቸው በሰላም። እሱ ምንም ስለ ሃይማኖቱ ሰብከ አሳመነ ደስ በሚል ሁኔታ ብትወስድ እኔንም ልኮልት ወደ አንተ ልታስጠጋኝ ትችላለህ። ሁለቱ ናቸው በጣም ፊት ወጥቶ እየተፋለሙ ያሉት አልከ። እኔ ሪዝኑን ነገርኩ። ምክንያቱም በጣም ብዙ ምርኮኛ እኛ ቤት ስላለ ነው አልኩት። መልሱን እኮ ነገርኩ። ስለ ምርኮኛ አይደለም። እሺ በቃ እኮ ሪዝኑ እሱ ነው እኮ ነው እያልኩ ያለው ታባጃለሁ አይደለም። እሺ እናንተ ወሰድከ። ለምንድን ነው እናንተ የምታሸንፍና ምርኮኛ የምትወስድ ከሆነ አሸናፊ ሰው ለምን የማረከውን ሰው እንደተማረከ አድርጎ አይደለም ማውራት ያለበት? ለምንድን ነው ማውራት የሌለበት? መጽሐፍ ቅዱስ አይኮ ነው ማውራቱ እኮ። ስለ መጽሐፍ ቅዱስ ካወራማ መጽሐፍ ቅዱስን ነው በቃ። መጽሐፍ ቅዱስ እንደዛ አይደለም። መጽሐፍ ቅዱስ አይ ነው ማውራቱ። ምርኮኛ ገብቷል ብሎ እኔን ለማሸማቀቅ ሁሉ ሄድክ። እንዲያርገን መርከንህ እንዲያርገን ምናምን እንደዛ። ይኸውልህ ሃይማኖት ስለ እግዚአብሔር አንተ ነው የተናገረ ሰው ምን ቤት ተናገርኩ? አንተ ከእናንተ ጋር ነው የሚመጡት አንተ ናቸው ምናምን እያልክ እኮ አንተ አይደለማ ከእናንተ ጋር ነው የሚመጡት ማለት ምን? ያንተ ማሳ አይደለም። እሺ መልካም በቃ እኔ ነኝ የተሳሳትኩኝ። ይቅርታ አመሰግናለሁ። በቃ ተመልሶልሃል። አስቼ ሪዞርቱን አስኪዶ ይበቃል እሱ። ያ መልካም ልክ ነው። አይ በጣም ጥሩ እውነት ነው እንዳልከው፣ የሚያሳርፍ መልስ ልመልስልህ ያልከው በቃ ይኸው ነው፣ ምንም ጥርጥር የለውም። እስቲ ሰላም በሉን። ሀውስ ኦፍ ሪፎርሜሽን ቃልዬ፣ አማኒሻ እንደ ሁሌውም አማኒ በቃ ድቡልቡል ቁጭ የምታደርገው ሰላም ናችሁ? ትክክል። ሰላም ነው፣ ሁሉ ሰላም። እንዴት ነህ? አለን ሁሉ ሰላም። ክብሩ ይስፋ። እንዴት ነህልኝ? አሜን። አለን። ቃልዬ ኔትወርክ እንትን እያለው ነው መሰለኝ፣ እያስቸገረው ነው መሰለኝ። ወይስ ሄደ
ትንሽ ድምፅህ እየተሰማኝ አይደለም አይደል? እኔ ጋር ብቻ ነው አይ አይሰማም እንዴ? ይሰማል። ሰማል። ጠዋት ድምፅ ስለሆነ ነው። እንዴት ናችሁ? አማኒ፣ ግሬስ፣ ቹዬ፣ ዶክተር ሔዋን፣ ሁላችሁም ከታችም ከላይም ያላችሁ ወንድሞች እህቶች እንዴት አላችሁ? መጀመሪያ ከሁሉ በፊት ሰላምታ ይቀድማል። ያ ክብሩ ይስፋ አባትና ልጁ። እሺ ወገኖች ተባረኩ። ተባረክ ተባረክ። ቅዱሳን ለአንድ 2-3 ደቂቃ ግን ለምን እንትን አናረግም? የአማኒሻ ለምሳሌ ሩም ሲከፍት ቪዲዮዎችንም ቢያደርግ እየታየለት አይደለም። የትክክል ቤት አሁን ፖስቷል፣ ቃሌ ፖስቷል። ግቡና እኔ የ50 ጊዜ እውነቴን ነው የምላችሁ 50 ጊዜ ኮፒ ሊንክ አድርጌ ከዛ ሪፖስት አድርጌ ነው የመጣሁት የቃሌን ነገር። እሺ ምዕመናን እየተመለሱ መሰለኝ 50 እየገባን ነው። ያ ምንድነው እኔ ትንሽ ሀሳቤ እንትን ሆኖ ነበር። አንድ እዚህ ቤት ውስጥ ወሬ ይዤና ግን ቁጥሮች ሲጠሩ ሰማሁ። ምን ይሆን? አይ በቁመት እኔን የሚበልጠኝ የለም አለ እስካሁን ድረስ አማኒሻ። አይ ዜዶ ወለላ አልኩትኝ እና ከኔ በኋላ ነው የሚሆነው ሲለኛ አንተ ነህ ከሱ በኋላ የምትሆነው በቁመት አልኩት። ሚዜ ለሞ ከ84 አይገርምም? ለ2 ሳንቲም በልጠዋለሁ። ያ ማን ነው በ2 ሳንቲም የምበልጠው? እኔ ከ86 ነኝ። ከ87 86 ነኝ እኮ። ወዴት ነው 84 ያልኳት? እሺ 84 ነኝ ኖ አይ አማን እኮ ረጅም ነው ያስታውቃል። አማን ረጅም ነው። ኦኬ እኔ ምናልባት ታኮ ጫማ እንደዛ አንድ ሰባኪ ያለ አይደለ? ታኮ ጫማ አድርጎ የሚሰጥ ገባህ? እንደዛ አድርጌ ታወስተጋ። ለማን ነው ግን ሚዜነቱ? አለዚያ ከደምሳሽ ቃታም አታመልጡም ማለት ነው። ደምሳሽም ኡፍ ብሎ ይዟችሁ ይሄዳል። ያማን ያ በጣም ጥሩ ነገር ነው አማኒሻ የተናገርከው። ቅዱሳን በተለይ በደንብ ስሙ። አሁን አማን ትክክል፣ ዜዶ፣ ቃልዬ እና ሌሎች ኤቢ የሚገርሟችሁ ኑ ስንላቸው ይመጣሉ። ለምን ሳይመቻቸው አይታችኋል። ከበስተጀርባቸው ታክሲ ላይ ሆነው በዚህ በኩል ሂድ ሌላ ሰው ሲያወራ ትሰሟቸዋላችሁ። ለምንድን ነው የሚመጡት? አንድ ነገር እኛን ለማስጨበጥ ማለት ነው። እዚህ 2 ቤት 3 ቤት ከገባችሁ በጣም በቂ ነው። ያችን ማስታወሻ የያዙ እሷን ቅርጭምጭም አድርገን ጥቅሷን፣ ሀሳቧን፣ ምኗን በደንብ ካበላናት በኋላ ደግሞ ሌላ አንድ እርምጃ መመስከር ምንም ችግር የለውም፣ ይቻላል። የዳናችሁበትን ዛሬም የዳናችሁ ሄዳ ተናግራለች። ኑ ጉዴን የተደረገላችሁ ማውራት ትችላላችሁ፣ ምንም ችግር የለው። ግን ቃል አሁን አማኒሻ እንዳለ ላባችንን አራግፋው ከዛ እንደገና ደግሞ ላባ እስክታወጡ ድረስ መከራ ነው እንደምታዩት። እና ሰብሰብ ቆጠብ በሉ። 2-3 ቦታዎች ላይ የምናውቃቸው ልጆች ዋጋ እየከፈሉላችሁ ናቸው። በጣም በቂ ነው እነሱ የሚያስተምሯችሁ ትምህርት ማለት ነው። ተባረክ። እሺ የሔዋንዬ በጣም ሰላም ሳቲን ከእህቶች እስቲ አንቺ ተናገሪ፣ ሰላም በይ። አለሽ ሔዋን? አለው ሰላም ብያችኋለሁ ሁላችሁንም ወንድሞች። እስቲ በጣም ቴንኪው ስላስገባኝ ተባረኩ። አለው እሺ ተባረኪልን። መልካም ወይ ሃውስ ኦፍ ወይም ደግሞ ቃልዬ አሊያም ዜዶ በዚህ ላይ እስቲ የቤዛነት ክፍያው ማለት ነው። ክርስቶስ እንግዲህ ከፍሏል ቤዛነትን። ያ ክፍያ ለማን የተከፈለው? በስላሴ መካከል ያንን ክርስቶስ ለሰው ልጆች የሚከፍለውን ክፍያ በስላሴ አሰራር የተቀበለ ማን ነው የሚለውን የቤዛነት ክፍያው ለማን ነው የተከፈለው የሚለውን እስቲ ሂዱበት።
በጣም የሚገርማቸው ጎረቤቶቻችን አንዳንዴ እንዲህ ነገር ስታነሱባቸው በቃ ይደናገራሉ እና መጥተው የእኛንም ልጆች እንዲህ ነው እሱ አምላክ አይደለም ወይ? እሱ ለማን ነው የሚከፍለው? ያው የምታውቁት ነገር አለ እና መጽሐፍ ቅዱስ ምን ይላል? ለማን ነው ቤዛ ለሆን የመጣሁትኝ ብሏል ማለት ነው። ያንን ቤዛነት ለማን ነው የከፈለው የሚለውን እስቲ ከእናንተ መካከል የሚመቸው ሰው ይህንን መጀመር ይችላል ማለት ነው። አሁን እየጠየቅኩ ነው ማለት ነው። ቤተሰቦች ጥያቄ አቅርብ ያለው ቅዱሳነታች ያላችሁ ማስታወሻ ያዙ፣ ጥቅሶች ሲሰጡ ጥቅሶቹን ያዙ። ከዛ በኋላ አንድ ለእናንተም ትምህርት ይሆንላቸዋል፣ ለእኔም እንዲሁም ደግሞ የተማርነውን ደግሞ ሰዎች ቢጠይቁን ግራ የገባቸው ሰዎች ቢኖሩ እንኳን ለማስረዳትም እንችላለን እና በደንብ ስሙ። መዝሙር እያዳመጣችሁ ከሆነ ቀንሱ። ስራችሁን እየሰራችሁ ከሆነ ኤርፎናችሁ ላይ ስራችሁን እየሰራችሁ እየነዳችሁ የምትሄዱ በአግባቡ እየሰማችሁ እየነዳችሁ ሄዱ። እንቀጥላለን። እሺ፣ ወይም ሃውስ ኦፍ አለ ቅድም እሺ፣ ትክክል። ቅድም ስለተነሳ እኛ ጋር ቅድም ፓስተር አሌክስ ጋር ነበርኩኝና ከስፒሮስ ጋር ይህን ጉዳይ አንስተን ትንሽ ስላየ ነው። እኔም ያው ታውቃለህ እኛ ጋር ኦልሞስት ሚድናይት አለፈ። አይኖቼ ላይ እሑድም ነው ብዙ እንትን ነበርና የትንሽ እንቅልፍ ነገርም ስላለ ትንሽ ብዬ ልውጣ። እኔ ታች ሆኜ እሰማቸዋለሁ፣ እዚህም ሆኜ እስከምተኛ ድረስ መቆየት እችላለሁ። ይቻላል? የእግዚአብሔር ሰዎች ቅዱሳን በጣም እሺ አይ ቲንክ ቆንጆ። እኔ አሁን ይሄ መነገርም ያለበት ነገር ነው ብዬ አስባለሁኝ እና መጽሐፍ ቅዱስ ክርስቶስ ኢየሱስ በደሙ እንደገዛን በቤዛነቱ እንደገዛን በጣም ብዙ ክፍሎች የሚናገሩ ክፍሎች አሉ። ቅድም እያነሳ ነው ስለነበር ማለት ነው እና ዳይሬክትሊም ደግሞ በተለይ ደግሞ ተፈጸመ የሚለውን የዮሐንስ ወንጌል ምዕራፍ 19 ቁጥር 30 አንስተን ነበረ። እኔ ነበርኩ ያነሳሁት እና ይሄ ተተለስታይ የሚለውን ሀሳብ እዛ ላይ ፔይድ ኢን ፉል የሚል ሀሳብ ያለው ነው። ሰፈሪንግ ኢዝ ኦቨር የሚል እንትን ይሰጠዋል ትርጉሙ ይሄ ተተለስታይ የሚለውን የግሪክ ቃል እና እንደገና ደግሞ የጳውሎስ ደግሞ የቆላስይስ መጽሐፍ ምዕራፍ 2 ቁጥር 14 ላይ ሴም ይህንን ሀሳብ ወስዶ ማለት ነው የዕዳ ጽሕፈቱን ደመሰሰው የሚልን ሀሳብ ያነሳል እዛ ቦታ ላይ እና እሱም ደግሞ በክርስቶስ ኢየሱስ ቤዛነት በደሙ የተደረገ ነው ይላል እዛ ቦታ ላይ እና ይህንን ነገር ሳነሳለት በተለይ ተተለስታይ የሚለውን ቃል አንስተን እዛ ቦታ ላይ ኪሮግራፎን የሚለውን የ2:14 ማለት ነው የቆላስይስን አንስተን በምናወራበት ጊዜ እኔ ከዛ ጋር ሳያይዘው አይ ፉሊ ፔይድ ማለት አይደለም ብሎ ስፒሮስ ነበረ ያነሳው። ተከፈለ የሚል ሀሳብ የለውም የሚል ሀሳብ ማለት ነው። ተከፈለ ወይም ደግሞ እንደው ተፈጸመ ነው እንጂ ተከፈለ የሚል ሀሳብ የለውም የሚል ሀሳብ አንስተዋል። እንግዲህ ያንን ሀሳብ ያው ግሪክኛ እችላለሁ በሚል ነው እንግዲህ ያንን ተተለስታይ የሚለውን ግን በትርጉሞች ገብቼ በጉግል አድርጌ በአንዳንድ ነገሮች ሳይ ፉሊ ፔይድ የሚለውን በተለይ የወንጌላውያንን አስተምሮ ደግፎ ይናገራል። የወንጌላውያን አስተምሮ ደግፎ በደንብ ነው የሚናገረው እና እሱን እንትን ነው። ግን ትልቁ ጥያቄ ያለው ለምሳሌ የአንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ ውድ በሆነ ዋጋ በክርስቶስ ኢየሱስ ደም በዋጋ ተገዝታችኋል ይላል። ኦኬ፣ በዋጋ ተገዝታችኋል። እንደገና ደግሞ የማንም ባሪያዎች አትሁኑ፣ በክርስቶስ ኢየሱስ ደም ነፃ ወጥታችኋል፣ በዋጋ ተገዝታችኋል። አንደኛ ቆሮንቶስ 7:23 ላይ እንደዚሁም ኢቨን ጴጥሮስ እንኳን በአንደኛ መልእክቱ ታስታውሱ እንደሆነ በቤዛነቱ ለዛውም ፕሪሺየስ በሆነው ውድ በሆነው ደሙ ነው የተገዛችሁት በክርስቶስ ኢየሱስ ደም ይላል። አሁን ተገዝታችኋል የሚል ቃላት ይጠቀማል። አሁን ከማን ነው የሚለው ወይም ደግሞ ለምሳሌ እኛ ከሰይጣን ነው ወይ መልሶ ይገዛን? ባለቤታችን ሰይጣን ሆኑ ነበር ወይ የሚል ጥያቄ ሊያመጣ ይችላል። ዕዳው የተከፈለው ለሰይጣን ነው ወይ
የሚል ሀሳብ ሰዎች ሊያነሱ ይችላሉ። መጽሐፍ ቅዱሱ ግን ከሰይጣን ተገዝታችኋል ወይም ደግሞ ዋጋው የተከፈለው ለሰይጣን ነው፣ ሰይጣን ዋጋ ተቀባይ ሆኖ ዋጋ የተከፈለው ለሰይጣን ነው የሚል አስተምሮ መጽሐፍ ቅዱስ የለውም። እኔ አላገኘውም ሀሳቡን። ከዛ በፊትም ከመነሳቱ በፊትም እንትን አድርጌያለሁ። ኢቭን ከወረድኩኝ በኋላ እንኳን እስቲ ትንሽ ሹር ለመሆን አንዳንድ ነገሮችን ለማየት ሞክሬያለሁ እና በጭራሽ እንደሱ አይነት ሀሳብ የለውም። የተገዛ ነው ግን መጽሐፍ ቅዱስ እንደሚለን ከኃጢአት እንደሆነ ግን ይናገራል። ከኃጢአት እንደሆነ ኢቨን የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ታስታውሱ እንደሆነ ህዝቡን ከኃጢአታቸው ይታደጋቸዋል ይላል እና እንደገና ደግሞ የቲቶ መጽሐፍ 2:14 ታስታውሱ እንደሆነ ሁላችንም የምናውቀው ቃል ነው። በጸጋ ድናቸዋል ካለ በኋላ ያው የዳናችሁበት ጸጋ ኃጢአተኝና በደለኝነት ምናምን ካለ በኋላ ታስታውሱ እንደሆነ ሪዲም አድርጓቸዋል። የተቤዣችሁ እሱ ነው ያደም ነው ይላል እና እሱም እንደዛ መታየት አለበት ለማለት ነው እና የሞትና ኮራፕትድ ካረግንበትና ከሞትንበት ላይ የዕብራውያን መጽሐፍ ምዕራፍ 2 ላይ እንደተጻፈው ማለት ነው። ምንድነው የሚለው? በስጋና በደም ተካፈለ። ለምን? ከሞት የሞትን ኃይል ሊያሸንፍ ይላል። የሞትን ኃይል ሊያሸንፍ ተካፈለ በስጋና ከደም ይላል እና እንደዚህ አይነት ነገሮች መነሳት አለባቸው እና መጽሐፍ ቅዱስ ፈጽሞ ከሰይጣን ነው አይልም። ግን አንድ ነገርን ግን በዚሁ ግን በኋላ ላይ ወንድሞቼ በደንብ ሰፋ ያደርጉታል። ሁለተኛው ታዲያ ለአብ ነው ወይ የተከፈለው ክፍያው የሚል ጥያቄ ሊነሳ ይችላል ብዬ አስባለሁ። ይሄ በጣም በጥንቃቄ መታየት አለበት ማለት ነው። ኦነስት ለመሆን መስዋዕቱ የተደረገው ለአብ ነው። መስዋዕቱ የተደረገው በክርስቶስ ኢየሱስ ያለው ይሄ ሳክሪፋይሱ ለእግዚአብሔር አብ ኦፈርድ እንደተደረገ መጽሐፍ ቅዱስ በተደጋጋሚ ይናገራል እና እግዚአብሔር ይረካበትም የሆነ እንደሆነ መጽሐፍ ቅዱስ ይናገራል። ሞትና የዘላለም ቁጣ የተወገደበት እንደሆነ መጽሐፍ ቅዱስ ይነግረናል። የሮሜ መጽሐፍን ማየት ብቻ ምናልባት የተወሰኑ ክፍሎችን ብናይ እዛ ላይ እንትን ሊያደርገን ይችላል ብዬ አስባለሁ እና በእኛ ላይ ጳውሎስ በእኛ ላይ እንዳለው ልክ እንደዛው የአንድ ክፍል እስቲ ላውጣ። ቆላስይስ ላይ እንደተናገረው 3:25ን ባወጣ ክርስቶስ ኢየሱስ የቆመበትን መዳኛ ሆኖ እስከ መጨረሻ የቆመበትን ምክንያት የሚናገረውን ክፍል አንድ ብቻ ላንብብና ለወንድሞች እለቃለሁ ቦታ እንዳልይዝ ማለት ነው እና እስቲ እሱን እንየው። እንደዚህ ይላል። እሺ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ከ23 ቢጀምር ማለት ነው። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመ። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን የሚያሳይ ነው። አያችሁ እንግዲህ አሁን በቤዛነቱ በኩል የተገኘው ዋጋ ምንድን ነው ከተባለ እግዚአብሔር በችሎታው በዚህ ዋጋ በዚህ ቤዛነት የተነሳ በፊት የተደረገውን ኃጢአት መተውንና የሱን ጽድቅ ሊያሳይ ዘንድ የተከፈለ ዋጋ ነው። ለሰይጣን የተከፈለ ዋጋ አይደለም የሚለውን ነገርም ትንሽ ጸና ለማድረግ እፈልጋለሁ። የኢሳያስ መጽሐፍ እሷን ትንሽ ልበልና እንትን ላድርግ። እንግዲህ ዋጋው ምንድነው ከተባለ በቸብችን ሳናይ ከተውን ትንሽ አስቸጋሪ። ኢሳያስ 53ን እሱን ላውጣና ልጨርስ። ከጌታ ጸጋና ሰላም ይብዛላችሁ። እንዳልይዝ ኢሳያስ 53 አይ ቲንክ 12 13 14 ኢሳያስ 53 12 ቁጥር ነው ያለው አይደል? 12 የመጨረሻው ቁጥር መሰለች 10 ላይ። እሺ እንደዚህ ይላል። እግዚአብሔርን በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። አያችሁ፣ ይሄ እግዚአብሔር ሪደምቲቭ ወርክ ያደረገው ዋጋ የተከፈለበት እግዚአብሔር
እንግዲህ አደቀቀው ሲል አሁን ብዙ ሰዎች እንደው በቃ ይህንን እንደ ሌላ ነገር ይመለከታሉ። ማለት አንዱን በአንዱ ምክንያት መቅጣት ምናምን የሚለውን ሀሳብ ግን መጽሐፍ ቅዱሱ ስትሮንግሊ እንትን የሚያደርገው ምንድን ነው? ይሄ በቃ መተው ያለበት መደምሰስ ያለበት ነገር ስለነበረ ያ ለሰው ልጆች ሁሉ የተከፈለ የኃጢአት ፕራይስ ነው። ለሰይጣን የተከፈለ ሳይሆን ለኃጢአት የተከፈለ ፕራይስ ነው እላለሁ። ጌታ ኢየሱስ ይባርካችሁ። እዚህ በጣም የተወደዳችሁ ወንድሞች ስላላችሁ እናንተ ኮሬክት የምታደርጉትም ነገር ካለ አስተካክሉት። ብሩካን ናቸው። መልካም ወንድም አለም፣ ቆንጆ ሀሳብ ነው። ያ ባይመሽብህ ኖሮ ደግሞ ከዚህ በላይ ሰፋ ታደርገው ነበር። ተባረክ። ቆንጆ ነገር ነው። አውሶፍ ዜዲ ርክበል መቆየትም መተኛትም ትችላለህ። ምንም ችግር የለም። አይ ደስ ይላል። ዜድ በደንብ ሼር አድርጎናል። በጣም ደስ የሚል ነገር ነው የነገረን በዚህ ሀሳብ ላይ የዜድን ሀሳብ ይዘን እኔም ደግሞ ትንሽ ነገር ለመጨመርና ይህ እንግዲህ በጣም ወሳኝ ትምህርት ነው ብዬ ነው የማስበው። በተለይ ለመዳን እንደው በጣም ዲኖሚኔሽናል ሆነን ለወንጌላውያን ምናምን ብቻ ሳይሆን ይህንን ማመን ራሱ ከደህንነት ጋር ሁሉ ይገናኛል የሚል አቋም ነው ያለኝ እኔ በግሌ ማለት ነው። ሲሪየስ ማተር ስለሆነ ማለት ነው። የማንኛውንም አይነት የጌታችንን የኢየሱስ ክርስቶስ ስራ በመስቀል የተሰራው በጣም ብዙ ነገር ተሰርቷል። ብዙ የሥነ መለኮት ሰዎችም እንደሚስማሙበት ዝም ብለን ልሙጥ የሆነ አንድ የሆነ እንዲህ ነው የተደረገው የምንለው ነገር አይደለም። አቶንመንት በጣም ሰፊ ነው፣ በጣም ጥልቅም ትምህርት ነው። ባይዘዌ ፎር ዛት ማተር በትምህርት ምናልባት ከትሪኒቲም ከነገረ ክርስቶስም በላይ ሊሆን ይችላል እንጂ በማያንስ ሁኔታ ብዙ ክርክር ያለበት ብዙ ውይይት የሚፈልግና ጠንቃቃ እሳቤ ነው የጌታችን የኢየሱስ ክርስቶስ የመስቀል ስራ ላይ የተሰራው ምንድን ነው የሚለው። ማንኛውንም አይነት የተሰራ ስራ ብለው የሚያስተምር ሰው ግን ይህንን የኢየሱስ ክርስቶስን ስራ ካላካተተ ልክ አይደለም። ምን ማለት ነው? ብዙ አይነት ነገር ተደርጎ ሊሆን ይችላል በመስቀሉ። ያንን እያስተማረ በመስቀሉ የተከፈለውን ይህንን የቤዛነት ስራ ያላካተተ ትምህርት ግን አያድን። ሶ ኢሴንሻል ነው ማለት ነው። ኢቭን እንደ አቶንመንት ትምህርት ውስጥ ወሳኝና መሰረታዊው የመስቀል ማዕከል ነው። ይሄ ከተመታ ኦልሞስት በቃ መስቀሉ ተመቷል ብዬ ነው እኔ ፐርሰናሊ ማምነው። እና ግን ምንድነው ተርሚኖሎጂዎቹ ናቸው። አንደኛ የመክፈል የሚለው ሀሳብ እነሱን ሲያዙ አንዱ ባለዳ አንዱ ዕዳ ከፋይ አይነት ሀሳቤ ስላለው ብዙ ጊዜ አእምሯችን ለሚመጣው የዚህ የኮሜርሻል ቋንቋ ነው። ኮሜርሻል ቋንቋ ማለት ልክ ብር ሲከፈል ዕዳ እንደሚለቀቅ አይነት ነገር ነው። ቤዚካሊ መክፈል የሚለው ሀሳብ የኮሜርሻል ቋንቋ አይደለም። በቅዱሳት መጽሐፍት ውስጥ የሌጋል ቋንቋ ነው። ሌጋል የህጋዊ ልውውጥ መሆኑን የሚያሳይ ነው። ሶ ክራይስት በእኛ ትራዲሽን ማለት ነው በወንጌላውያን። ስለዚህ ከፈለ ዋጋ ከፈለ ስንል ሙሉ የሚያሳየው ሰው መሆኑን መሞቱን፣ ስለ ሰው ልጅ የከፈለውን ዋጋ ሁሉንም ዋጋ ከፈለ ምንል። ሶ ቢኮዝ ኦፍ ዛት ሪያሊቲ ማለት ነው በመስቀሉ በተከፈለው ዋጋ ምክንያት ፍሪደምን አግኝተናል። ሌጋሊ ጀስቲፋይድ ሆነናል፣ ጸድቀናል። አዚፍ የሆነ ፕራይስ ወስዶ ሲሰጠው ፋዘር ደግሞ ሪሊዝ ያደረገን አይነት ራሱ አድርጎ ማሰብ ሳይሆን ኦልሬዲ የእግዚአብሔር ጽድቅ ፍትህ ይፈልጋል። ኃጢአት በእግዚአብሔር ላይ አመፃ ተሰርቷል። አመፃ ከተሰራ ኃጢአት አለ። ኃጢአት ካለ ጀስቲፊኬሽን አለ፣ ጀስትስ አለ፣ ፍትህ አለ። ሶ ያ ፍትህ ሳቲስፋይድ ሳይሆን ነፃነት የለም፣ ፍሪደም የለም። ሶ ሌጋሊ ክራይስት ይህንን ራንሰም ዋጋ ከፈለ ስንል ወይም ይህን የምትክነት ዋጋ ከፈለ ሰብስቲቲዩት አደረገ ስንል በአባትና በልጅ መካከል የተደረገ የኮሜርሻል ቋንቋ መሆኑ በአጠቃላይ ቋንቋ ኮሜርሻል አድርገን ሳይሆን የምናየው ህጋዊ መብት አገኘም። ከዛ ከተከፈለ ዋጋ የተነሳ የእግዚአብሔር ፍትህ ተሟልቷል ማለት ነው። ተሟልቷል ማለት ነው። ይህንን ባይዘዌ
በፔናል ሰብስቲቱሽን አድርገን እኛ እናቀርበዋለን እንጂ ለእግዚአብሔር ከእግዚአብሔር ጋር የተደረገ ግንኙነት እንደሆነ ከኦርቶዶክሶች ውጭ ካቶሊኮችም ያምናሉ። በተወሰነ ደረጃ የተከፈለ ዋጋ የሚለው ለሰይጣን ነው የሚል አቋም የለም በካቶሊክም በእኛም። ያ ማለት አንድ አይነት ነን ፔናል ሰብስቲቱሽን ያምናሉ እያልኩ አይደለም። በሌላ አይነት አገላለጽ ይገልጹታል ይህንን ነገር። ኦርቶዶክሶች ኮምፕሊትሊ ይህንን ቋንቋ ከእግዚአብሔር ጋር ማገናኘት አይፈልጉም። ኦንሊ ዩኒክ ቪው ያላቸው እነሱ ናቸው እዚህ ላይ። ይሄ ደግሞ በመስቀሉ ትምህርት ላይ በጣም ኢሴንሻል። ሌላው ዋና ዋና ነጥቦችን ተናግሬ ላቆም። ሌላው ፕሮፒዬሽን የሚባል ትምህርት አለ። ማስተሰረይ ኢዝ ማድረግ፣ እግዚአብሔር ፊት ቁጣን ማብረድ የሚባለው ሀሳብ አለ። ይህንን ትምህርት ፓጋን ፕሮፒዬሽን የሚሉ ሰዎች አሉ። ፓጋን ፕሮፒዬሽን ማለት ልክ እግዚአብሔር ምን ያደርጋል? እነዚህ የጣዖት አምላኪዎች ምን ያደርጋሉ? ለዛ ለአምላክ የሆነ ነገር ያቀርቡለታል። ሲቀርብለት ደም ሲፈስለት ያን ጊዜ ይረጋጋል አይነት ነገር ማለት ነው። ልጆቻቸውን መስዋዕት ያደርጋሉ ምናምን ምናምን። በዛም ሴንስ አይደለም እኛ ጌታችን ኢየሱስ ክርስቶስ ራሱን ለአብ አቀረበ የምንለው በአባት በሌለበት ሁለት ፈቃድ እያሰብን አይደለም። ያቸው ሁለት ፈቃድ አባት ተቆጥቷል፣ ልጅ ደግሞ በጣም ስለሚወደን ሊያድነን መጣ በሚል ሴንስም አይደለም። በዚህ ጉዳይ ላይ ብሎ ማሰብ ራሱ ከክርስትና ውጭ። ልክ አባት በሌላ ፈቃድ ውስጥ እንዳለ ልጅ ደግሞ ሊያድነን ሲመጣ ራሱን ዋጋ ሲከፍል አባት በጣም ተቆጥቶ በዛ የተነሳ የተረጋጋ አይነት አድርጎ የሚያቀርቡት ተቃዋሚዎቻችን ናቸው። እኛ እንደዛ ነን። እኛ እያለን ያለ ነው ፍትህ ተጓሏል በኃጢአት ምክንያት አጌነስ ጋር ተሰርቷል። ስለዚህ የሰው የእግዚአብሔር ቁጣ አለበት። ግን ያው ደሴም ጋር ማለት ነው ጻድቁ እግዚአብሔር ራሱ ደስ የሚለው ቅዱሳት መጽሐፍት ምን ይላሉ? ልክ አብ ሲቆጣ አብ በቃ ተቆጣና ወልድ ሂጅ ላድናቸው አለ አይደለም የሚሉት። ራሱ አብ ልጁን ላከ ነው የሚለው። ፍትህና ፍቅርን ያየንበት ቦታ ነው። ከራሱ ከእግዚአብሔር የሚነሳ ጽድቁንም ፍቅሩንም የሚያሳየን ቦታ ነው መስቀል። ክፉ አማልክቶች አሰራሩ ክርስቲያናዊም አይደለም። ስለዚህ በመሰረታዊነት ቤዞት ብለን ስናስብ ወይንም ይሄ መቤዠት የተከፈለው ዋጋ ብለን ስናስብ እችን ተርሞች ላስቀምጥ። አንደኛ ኮሜርሻል ቋንቋ ልክ አብና ወልድ የንግድ ልውውጥ እንዳደረጉ አይደለም። ኖ ሌጋል ነው። ጋድ ጀስትስ ሳቲስፋይድ አድርጓል ማለት ነው። የእግዚአብሔር ፍትህ ተሟልቷል ማለት ነው። ተርሙ ሌጋል ነው። በተለይ በሪፎርም ቴዎሎጂ we are not using legal። ሁለተኛ ሰይጣን እንደውም ጆን ካልቪን ሲናገር ምን ይላል? God is the judge, devil is the executioner ይላል። ምን ማለት ነው? ሰይጣን አንድ ጊዜም ዳኛ ሆኖ አያውቅም። ለሱ ምንም አይቀርብለት። እግዚአብሔር ለሱ ምንም የማቀርብም ማንዴት የለበትም። ምንም ነገር አይቀርብለትም ከሰይጣን አንጻር ማለት ነው። he's already defeated። በእኛ ፍሪደም በመስቀሉ ስራ ሰዎች ነፃ በመውጣታቸው ክርስቶስ ሰይጣንን በዛ አድርጎ ሰውን ከእግዚአብሔር ጋር በተታረቅንበት ሁኔታ የተሸነፈ ሆነ እንጂ ከሰይጣን ለሰይጣን የሚባል ፕራይስ የለም። ፕራይስ የሚለውም ተርም ደግሞ ኮሜርሻሊ ማሰብ የለብንም። በሆነ ነገር ወስዶ ሰጥቶት እግዚአብሔር በዛ በተቀበለው ነገር ሳይሆን the whole life የተከፈለውን ዋጋ ያሳያል። ከዛ የተነሳ ሳቲስፋክሽን ግን አለ። የእግዚአብሔር ፍትህ ሳቲስፋይድ ሆኗል ብለን እናምናለን። ጀስትስ ማለት ያ የእግዚአብሔር ፍትህ ሳቲስፋይድ ሲሆን ዳት ሴም ጋድ ማለት ነው። ዳት ሴም ፋዘር ራሱ እግዚአብሔር አባታችን ራሱ እግዚአብሔር አምላካችን ደግሞ ይህንን ፕሪፔር አድርጎታል። ይህንን የድነት መንገድ ፈቅዶታል። ይህንን የድነት መንገድ ኦርዲየን አድርጎታል ማለት ነው። ስለዚህ ይሄ የድነት መንገድ ተከስቷል ሆኗል። ስለዚህ በአባትና በኦፐሬሽን ደረጃ ነገረ ድነታችን ሲሰራ በተግባር አንድ ነው የፈጸመው ራሱ እግዚአብሔር። there is only one will። አባት ተበድሎ ልጅ ያንን ሊያረጋጋ እንደመጣ አድርገው ሲያቀርቡ ያዩት ቲክቶከሮች ናቸው። ፔናል ሰብስቲቱሽንም እሱን አያወራም።
ምትካዊ ሞት ማለት ነው። ክርስቶስ ስለኛ ምትካዊ ሞት የሞተበትን። ስለዚህ በዛ ሴንስ ዋጋ ተከፍሎልናል። ዋጋው የተከፈለው ግን ለሰይጣን አይደለም። ዋጋው የተከፈለው ስለ ሰው ልጆች የእግዚአብሔር ፍትህ መሟላት ስላለበት ነው። ኃጢአት በእግዚአብሔር ላይ አመፃ ስለሆነ ቅጣት ስላለው ያንን ቅጣት የሚቀበል ስለሌለ ለዛ የሚገባውን የህይወት ዋጋ የደም ዋጋ መክፈል የቻለው ክራይስት ብቻ ንጹህ የሆነው ማለት። ከዛ የተነሳ ሳቲስፋክሽን አለ። ከዛ የተነሳ እኛ ነፃ ወጥተናል፣ ፍሪደም አግኝተናል። ከዛ የተነሳ ከኃጢአት ቅጣትና ሞት ነፃ ወጥተናል። ይህንን ማዕከል ያላደረገ ብዙ የመስቀል ጥቅም ስላለ ነው ባይዘው። ይህንን ማዕከል ያላደረገ ብዙ የመስቀል ጥቅም ብናስተምርም ግን ድነት አይመጣም። የመስቀል ሴንትራል ትምህርት አብዛኛው የስነ መለኮቱ ሰዎች የሚስማሙበት የፈለገ አይነት የመስቀል ትምህርት ልታስተምር ትችላለህ። በዚችኛዋ ትምህርት ላይ ግን ካላካተትካት ወይንም እችን ሚስ ካረካት ዩሚስት በቃ ዋናው የመስቀሉን ትምህርት ሚስ አርገዋል ማለት ነው። ያም ለኃጢአተኞች ለኃጢአት የተከፈለ ዋጋ የክራይስት ህይወት ኦቢዲየንሱ፣ መታዘዙ፣ ሞቱ፣ መስቀሉ ሁሉ የተከፈለው እኛን ከእግዚአብሔር ፍርድ ቁጣ ለማዳን ነው። ከኃጢአት ሊመጣብን ካለው ቁጣ ለማዳን ነው። ስለዚህ በዛ ሴንስ መረዳት ወሳኝ ነው እና ብዙ ጊዜ ሁለት መንገድ ይጠቀማሉ። አንደኛ በእግዚአብሔር አባትና በእግዚአብሔር ልጅ መካከል የፈቃድ ልዩነት እንዳለ አድርገን እንደምናቀርብ ለማስመሰል አባት ተቆጥቶ ልጅ ደግሞ ይቅር እንዳለ ልጅ ደግሞ እንደራራ አድርገው እንድናስብ ያደርጉናል። ሁለተኛ ይሄ የፈቃድ ልዩነት እንዳለው አድርገው ሲናገሩ፣ ሁለተኛ የእግዚአብሔርን ቁጣን የፓጋን ፕሮፒዬሽን ያደርጉታል። የፓጋን ፕሮፒዬሽን ማለት ከፈሰሰው ደም የተነሳ በጣም ከመደሰቱ የተነሳ ማለት ነው። አማልክቶች እንደሚደረግላቸው ይሄ አንቲ ክርስቲያንም አንቲ ሰብ ነው። ለምን መሰላችሁ? አባት ልጁን ይወዳል፣ የሚወደውን ልጁን ላከው ነው የሚለው መጽሐፍ ቅዱስ። አንድ ልጁን ሰጠን ነው የሚለው። የእግዚአብሔርን ፍቅርም ያየንበት ቦታ ነው። ፍትህም ብቻ ሳይሆን ጋድ ኢዝ ላቪንግ የምንልበት ቦታም ስለሆነ ማለት ነው። ስለዚህ የፈቃድ ልዩነት እንዳለ በስላሴ አካላት መካከል አንዱ ባንዱ ከአንዱ እንደተነጠለ አድርገው ለማቅረብ ይሞክራሉ። ይሄ ኢንቴንሽናሊ አስከፊ ፓርቱ እንዲማረጋቸው ሳይሆን ይህንን እምነት ባለማመናችን ምክንያት ደህንነታችን አፌክት እንደሚሆን ደግሞ ሰይጣን ያውቃል። በክርስቶስ ብቻ ማለት ነው። በክርስቶስ ብቻ በተከፈለ ዋጋ ሰዎች ከዘላለም ፍርድ ጀስቲፋይድ ሊሆን ከእግዚአብሔር ፍትህ ተሟልቶ ሰዎች ከቅጣትና ከሞት ሊያመልጡ እንደሚችሉ ሰይጣን ስለሚያውቅ ይህንን ትምህርት አታክ ማድረግ ሴንትራል ስራው ነው። ስለዚህ በዛ ሴንስ ነው ማለት እንፈልገው። ቴንኪው። ጌታ ኢየሱስ ይባርካችሁ። እንግዲህ ይህችን ካልኩ ይበቃል ብዬ ነው። በጣም ድንቅ ነው። እሺ ወይ ቃልዬ አለ? ቃልዬ ወገኖች እንዴት አለ? ወንድም አለም አለው። ትክክል። ጌታ ይባርክ። በጣም አሪፍ የሆነ ነገር ነው። በደንብ ለሰማው ሰው አሴ ተባረክ። አማኒ፣ ዜዶ፣ ዶክተር ቹዬ፣ ሄዋን ሁላችሁም ሰላም ብያለሁ። እዚህ ላይ መጨመር ያለብኝ ነገር ያለ አይመስለኝም። አሪፍ ነገር ነው የሰማነው። በበኩሌ ዝም ብዬ የሰማው ነው። መልካም ማንሻ። እሺ ትንሽ ነገር ልጨምር። ትክክል ብሎታል አብዛኛውን እንትንና ክፍያ ሲባል እኛ ቤት ያሉ ምዕመናን ብዙ ጊዜ ኮንቴምፕሌት ስለምናደርግ ቁጭ ብለን ተከፈለልን ምናምን ስንል ማን ነው የክፍያው ተቀባይ የሚለውንም ጭንቅላታችን አንድ ስቴፕ ይሄዳል። ከዛ ዝም ብለን ያችን ዳሽ ሙላ ራሳችን ምን ሙላ ይመስለኛል። መጽሐፍ ቅዱስ ያንን ክፍያ ዲፋይን ከሚያደርግበት ወይ በተቃራኒው ራሳችን ምን ሙላ ይመስለኛል። እና ክፍያ በኮሜርሻል እንትን ቅድም ትክክል እያለ እንደነበረው አንዱ ከፋይ ነው፣ አንዱ ተቀባይ ነው። እና ያ ነገር ስለሆነ ጭንቅላታችን ላይ ቶሎ የሚመጣው በቃ በሞት አስሮን ይዞ የነበረው እንዳንቀሳቀስ አድርጎን የነበረው በዓለም በስጋ በሞት ጠፍርጎ የያዘን ሰይጣን ስለሆነ ለሰይጣን ተከፍሏል የሚል አይነት ነገር ጭንቅላታችን ባዶ ስፔሱን ብቻውን ሊሞላ ይታገላል ነው። ያ ደግሞ ስህተት ነው። አንደኛ ፕሮቴስታንት ቴዎሎጂ እንደዚህ አይነት ነገር ተቀብሎ ማያውቅም። ፔይመንት ቱ ሴጣን የሚለውን ወይም ለሰይጣን የተደረገ ክፍያ ነው የክርስቶስ ሞት የሚለውን አንቀበልም። ኤርሊ ቸርች ፋዘርስ የሚመስል ነገር አውርተዋል። እንደነ ጀሮም ያሉ እንደነ ጎርጎሪዮስ ያሉ
ኦግስቲን ስትሪክትሊ ነው የተቃውሞ ሲቃወም ነው ለሰይጣን አይደለም የሚለው። እነዛ ግን በአናሎጂ አሁን የጎርጎርዮስ የምታውቁት ትልቅ አናሎጂ አለ። የአሳና የሁክ አናሎጂ ማለት ነው። ሰይጣንን የሸወደበት ተብሎ የሚታሰብበት ግን ሜታፎር ስለሆነ በዛ ልክ መለጠጥ የለበትም ነው ኮንሰንሰሱ ያለው። ጎርጎርዮስ እንደዛ ሊል ሰይጣን ሙሉ በሙሉ ቁጭ ብሎ ልክ እንደ ሚኒስተሮች ምናምን ውልን ተፈራርሞ እንደሚቀባበሉት ተቀባብለዋል በሚል ሴንስ አይደለም ኢቨን እሱም ሲናገር የነበረው የሚለው ማለት ነው። ኤኒዌይስ ይሄንን አንድ መስመር ላይ ካስቀመጥን በኋላ እንደ አጠቃላይ በክርስትናው ታሪክ ውስጥ በ2000 ዓመት ታሪክ ውስጥ ለሰይጣን ተከፍሏል የሚል አይነት አስተምሮ ፓርት ኦፍ ክርስቲያን ቲቺንግ ሆኖ አያውቅም። የፕሮቴስታንት ሪፎርመሮችም አላሉትም፣ እንደዚህ አይነት ነገር አላሉ። በሉትራን ቴዎሎጂ ክሪስተስ ቪክተር ነው የሚሰበከው፣ ድል አድራጊው ክርስቶስ በሚል ነው የሚሰበከው እንጂ ውል የተፈራረመ ወይም በቃ ይኸው ተከፍሏል። ስንት ነበረ ዕዳው? ኦኬ ሞት ነበረ፣ ይኸው የሞት ባለስልጣን አንተ ነህ እንደማለት ነው። የሲኦል ባለቤት አንተ ነህ እንደማለት ነው። ስለዚህ እንደዛ የሚባል ነገር የለም። ለመሰላችሁ የሉትራኑን በጣም ደስ ይላል። ክሪስተስ ቪክተር የሚለው እንትናቸው ክርስቶስን ድል አድራጊ ንጉስ ሞትና ሲኦል ላይ በመስቀሉ በኩል ድል ያደረገ ነው የሚለውን አድርጎ ነው ይዞ የሚመጣው። ክፍያ የሚለው ለመሰላችሁ አደገኛ የሚሆነውና ምዕመናን ሪጀክት ማድረግ የሚኖርባችሁ እነዚህ ሀሳቦችን ተከፈለልን፣ እዳችን ተወገደ ምናምን ስትሉ ለሰይጣን የሚል ነገር እንዳታስቡ። ለምን እንደዛ ማሰብ አደገኛ እንደሚሆን ልንገራችሁ። ለምሳሌ ሲከፈል ምን ተከፈለ የሚል ነገር በውስጡ እናመጣለን። የሞት ዋጋ ሲባል ኦኬ የሞት ባለቤት ሰይጣን ነበር ማለት ነው የሚሆነው። የሲኦል ዋጋ ኦኬ የሲኦል ባለቤት ሰይጣን ነበር የሚሆነው። ኦር የገሃነም ዋጋ የገሃነም ባለቤት ሰይጣን ነው የሚሆነው። የዓለም ዋጋ የዓለም ባለቤት ሰይጣን ነው የሚሆነው አይደለ? እንደዛ የሁሉም ባለቤት ሰይጣን አይደለም፣ ባይዘው የሁሉም ባለቤት እግዚአብሔር ነው። ስለዚህ በገዛ ንብረቱ የከፈለ የከሰረ ነጋዴ ነው የሚያደርገው። እንደዚህ አይነት ሐሳብ በገዛ ንብረቱ ከፍሎ የወሰደ የከሰረ ነጋዴ ያደርገዋል እግዚአብሔርን። ሞትም የእግዚአብሔር ነው፣ ትንሳኤም የእግዚአብሔር ነው። ኦኬ ለሰይጣንና ለመላእክቱ የተዘጋጀ ተብሏል። ነው ከገሃነም የሚለው ራሱ ብናመጣ ለሰይጣንና ለመላእክቱ ያዘጋጀው ማን ነው? ራሱ እግዚአብሔር ነው። ስለዚህ እግዚአብሔር የገባ መንቀል የማይችለው ሬቨሌሽን ቢያገኝ ነው አይደል? ዝም ብሏል። ለማንደዛማ ቢሆን ምዕራፍ 2 እንደሚናገረው በአእምሯቸው ላይ እየሰራ የወደቀውን ዓለም ሩል ሊያደርግ ይችላል። ኦኬ የወደቀው ዓለምም ቢሆን የማን ነው? ዞሮ እግዚአብሔር የሰራው የፈጠረው ዓለም ነው። በአጭሩ ለሰይጣን እንደ ባለቤት አድርጋችሁ የምትሰጡት በከና የለውም። መናጢ ደሃ ነው ማለት ነው። ምንም የለውም። ምንም ይሄ ሌጋሊ የሰይጣን ነው ብላችሁ ኦኬ ሌጋሊ የሰይጣን በቃ ይሄ የህግ ባለቤትነቱ ነው ብላችሁ የምትሰጡት አንድም ነገር የለውም ለሰይጣን። ስለዚህ ለሱ የሚከፈል ነገር የለም ማለት ነው። ምንም የሚከፈል ነገር የለም። ለዛ ነው ጆን ካልቪን ሴጣን ኢዝ ኤ ጄለር ናት ኤ ጃጅ ይላል ማለት ነው። ይሄ የእስር ቤቱ ጠባቂ አይነት ነገር ነው እንጂ የእስር ቤቱ ባለቤትም አይደለም፣ ዳኛም አይደለም። ዳኛ ካልሆነ ከሱ ጋር ቁጭ ብለን የምናወራው ነገር የለም ነው። የምታወራው ነገር ከሌለ ታዲያ ምንድን ነው የሚሆነው? የሆነ ዲል ማታረቅ ከሆነ መጽሐፍ ቅዱስ እነዚህም በሙሉ በስርዓቱ ስለሚነግረን ማለት ነው። ቁጭ ብለን እሺ አንተ ጋር እዛ እስር ቤት ውስጥ የተያዙ ሰዎች አሉ፣ ስለሞትኩላቸው ትለቃቸዋለህ ወይስ አትለቃቸው ምናምን አይነት ዲያሎግ ተደርጓል ወይ? አልተደረገም። የተደረገው ምንድን ነው? ይህንን ነው መያዝ ያለባቸው። የተደረገው ምንድን ነው? መበዝበዝ ነው የተካሄደው። መበዝበዝ ኤክስፕሎይቴሽን ማለት ነው። ኤክስፕሎይት ማድረግ ነው ያደረገው። ልክ እንደ ድልነሺ ጀነራል ነው ያደረገው ክርስቶስ ኢየሱስ ማለት ነው። ሄዶ ከሱ ጋር ቁጭ ብሎ እንትን አላለም። ልክ ነው ህጋዊ ባለቤት ነህ፣ እነዚህን ይዛቸው ነበር፣ አሁን ልቀቅን ሞችላቸዋለሁ አይደለም። እንደዛ አይደለም ያለው። ኤክስፕሎይት ማድረግ ነው የጀመረው። ደረማምሶ ነው የገባው ነው ባጭሩ። ያስመለጠውም ያንን በአናሎጂ ተናግሯል። ኦልሬዲ ከሞቱ በፊት ኃይለኛው ሳይታሰር የኃይለኛውን ቤት መበዝበዝ አይቻልም ብሏል አይደለ? ስለዚህ ያደረገው ምንድነው ሲባል በሞቱ ኃይለኛውን ማሰር ነው ያደረገው። አሰረው ማለት ነው። ከዛስ በዘበዘ፣ የኃይለኛውን ቤት በዘበዘ። ኤፌሶን እንደሚናገረው ወደ ላይ ከፍ ባለ ጊዜ ምርኮን ሰበሰበ፣ ለሰዎች ስጦታንም ሰጠ። ምርኮን ወሰደ። ካፕቲቪቲዎችን ካፕቲቭ የሆኑ ሰዎችን ኦር የተያዙትን እነሱን ምን አደረገ? ነፃ አወጣቸው።
ለቀቃቸው ነው የሚለው። ምን በማድረግ ኃይለኛውን በማሰር ኦኬ፣ ኃይለኛውን በማሰር። ስለዚህ ኢማጂን ሄዶ የሚያስረው አካል ጋር ቁጭ ብሎ ድርድር ሲያደርግ ማለት ነው። ድርድር የለውም እንደዛ አይነት ነገር፣ በድርድር የተደረገ ነገር አይደለም። ኦኬ ሶ ጄለር ነበረ፣ የዛም ስልጣን አንድ ላይ ተወስዶበታል። ግን ህጋዊ ባለቤት አይደለም፣ ሌጋል ስታንስ የለውም። ሰይጣን ሞት ላይም የለውም፣ ህይወት ላይም የለውም። እግዚአብሔር በፈቀደለት ፓራሜትር ሊሰራ ይችላል እንጂ በግል የኔ ነው ብሎ እሱ ክሌም ሊያደርግ የሚችለው ነገር ምንም ነገር የለም፣ ምንም ነገር የለም። ለዛ ነው በጣም ስቱፒድ የሆነ ፈተና ለኢየሱስ ይዞለት የመጣው። ዓለምና መንግስቱን ከነክብራቸው አሳየው፣ ወድቀ ስገድልኝ አለው። ኢማጂን እሱ አይደለም ሮሜ 13 ላይ ስትመጡ ዓለምን መንግስታቸውም ሹመታቸውም ከእግዚአብሔር ነው ይላል። ኢማጂን እችን እኔ ማልሳሳትን ጥያቄ ክርስቶስን ሊሸውድ ይዞ መጣ ማለት ነው። ተርቧል ብሎ የለውም፣ ምንም የለውም። ለዚህ ነው ምንም ሊሰጣችሁ አይችልም። ይሄ ጠንቋይ ቤት የሚሄዱ ሰዎች ምናምን ምንም ሊሰጣችሁ አይችልም። ምንም ነገር የለውም። የመጨረሻ ምድር ላይ ያለ ይሄ በቃ ንጥት ያለ ድሃ ሰይጣንን ይበልጠዋል። የሆነ ነገር አለው፣ አትሊስት የለበሰው ነገር አለው ከላይ። ሰይጣን የኔ የሚለው ክሌም የሚያደርገው ምንም ነገር የለውም። እሱን እንያዝና ታዲያ እንዴት ነው እነዛ አናሎጂዎች የሚፈቱት? የስ ተከፍሎልናል፣ አዎ ተከፍሎልናል። ነፃ ወጥተናል፣ አዎ ነፃ ወጥተናል። ተፈጽሞልናል፣ አዎ ተፈጽሞልናል። ግን ለሰይጣን ነው አይደለም፣ አይደለም። ከየት ብንነሳ ይቀላችኋል መሰላችሁ? ጥሩ የሚሆነው ከሞት ነው ያዳነን፣ ከስራት ነው ያዳነን፣ ከጥፋት ነው ያዳነን፣ ከጀስቲሱ ማለት ነው። ደን እነዛ ነገሮች ከጅምሩ እግዚአብሔር ያስቀመጣቸው ነገሮች ናቸው እንጂ ሰይጣን አጋጣሚውን ተጠቅሞ እንደ ህጋዊ ባለመብት ያመጣቸው ነገሮች አይደሉም። የራሱ የእግዚአብሔር ናቸው። ለምሳሌ እንደ በሚለው ያዙ፣ ኃጢአትን የምትሰራ ነፍስ ተነጥላ ትሙት አለ። የስ ልክ ነህ፣ እንደዛ መሆን አለበት እያለ ሰይጣን ከእግዚአብሔር ጋር አልተማከረም። የእግዚአብሔር ሐሳብ ነው። ምን ኃጢአት መቀጣት እንዳለበት፣ ኃጢአትን የምትሰራ ነፍስ መሞት እንዳለባት የእግዚአብሔር ህግ ነው፣ የእግዚአብሔር አቋም ነው። ኃጢአት ሁሉ አመጽ ነው ስለሚል ማለት ነው። አንደኛ ዮሐንስ ላይ ኃጢአት ሁሉ አመጽ ነው። ስለዚህ እግዚአብሔር አመጽን ይቀጣል። ሰይጣን በዚህ ላይ ምንም ድርሻ የለውም። ድርሻው ምንድነው? የተቀጡትን እዛ ጄለር መሆን ነው፣ ምናልባት የእስር ቤቱ ጠባቂ መሆን ነው። አለቀ እንጂ ያንን ያወጣው ራሱ እግዚአብሔር ነው። ደን እግዚአብሔር በዛ በተናገረው በደነገገው ስራው ላይ ነው በመስቀሉ በኩል እልባትን ያመጣለት። ኃጢአትን የምንሰራ ነፍስ ተነጥላ ትሙት። ኦኬ ኃጢአትን የምንሰራ አለን፣ ስለዚህ ተነጥለን መጥፋት አለብን። እውነት ነው። ነገር ግን መካከለኛ ገባልን፣ መሀል ላይ ሞታቸውን ሞታለው የሚል ገባና ያ የእግዚአብሔር ፍትህና ጽድቅ ሳይዛባ እኛም በነፃ ሳንለቀቅ በተከፈለልን መንገድ የእግዚአብሔር ልጆች እንድንሆን፣ የእግዚአብሔር ባለመዋሎች እንድንሆን፣ የእግዚአብሔር ቡድን፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው ማለት ነው። የእርሱ ቡድን የእርሱ አካል እንድንሆን አደረገን። ስለዚህ ኃጢአትን የምትሰራ ነፍስ ተነጥላ ትሙት የሚለው አንፌር የሆነ ነገር አልተደረገበትም። ለምን? ለኃጢአተኞች ምትክ ሆኖ እኔ ሞትላቸዋለሁ ብሎ የገባ አካል ስላለ ኦኬ ደን እነዛው ኃጢአተኞቹ ደግሞ ያው መስዋዕቱን ስላቀረቡ ማለት ነው። መስቀል ላይ እኛን ያቀረብነው እየጎተትን ይዘን ሄደን አትሊስት የሰቀል ነው ማለት ነው። ኦኬ በጋችንን ኦር ንጹህ የሆነውን በጋችንን የእግዚአብሔርን በግ ወደ እንጨት እያስሮጥን ይዘን ሄድ ነው እኛንን። ግን ስቲል ነው የማን ማይንድ ነው ይላል መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 2 እና 3 ላይ ሲናገር ማለት ነው። እግዚአብሔር አስቀድሞ ያሰበውን አይደለ እጁና ሐሳቡ ትሆኑ ዘንድ ይላል። በዚች ከተማ ሄሮድስ፣ ጲላጦስ እና አሕዛብ በአንድነት ተሰበሰቡ ይላል። እግዚአብሔር አስቀድሞ ያሰበውን ያንን ኤክሲኪዩት ለማድረግ እናንተ ክፎች ደግሞ ተሰብስባችሁ ነበር በአንድነት። የእስራኤል ሰዎች ነበራችሁ፣ አሕዛብ ነበሩ፣ ሮማውያን ነበሩ። ምን አረጋችሁ? ገደላችሁ። ግን ምን የእግዚአብሔር እጅና ሐሳብ ክንዱና ሐሳቡ ያ ኤክሲኪዩት እንዲሆን ያ ሀፕን እንዲያደርግ እናንተም ከጥፋተኝነት አታመልጡም፣ እናንተ ክፉዎች ሰቅላችሁ ገደላችሁ ስለሚል እናንተም አታመልጧትም። ግን የማን ግራንድ ፕላን ነው ይላል? ያ የእግዚአብሔር ጥበብ ነው የተገለጠው እዛ ጋር። እናንተ በጥላቻችሁ አደረጋችሁ። ልክ ዘፍጥረት 50 ላይ ዮሴፍ እንደተናገረው ማለት ነው።
እናንተ ለክፉ ብላችሁ ይህን አደረጋችሁ፣ እግዚአብሔር ግን ለመልካም አደረገው እንዳለው ማለት ነው። አዎ የኢየሩሳሌም ሰዎች የተሰበሰቡት ስቀለው ስቀለው ለማለት ነው፣ ክፉዎች ስለሆኑ። ኦኬ አሕዛብ የተሰበሰበው ሊቸነክር ነው። ኦኬ ሊቸነክር ነው፣ ሚስማሮችን በእጁ ሊሰድ ማለት ነው። ክፉዎች ናቸው፣ እስቲ ሊፈረድባቸዋል እነሱ ላይ። ግን የእግዚአብሔር ጥበብ ነው እዛ ጋር የተጠበበው። ኦኬ የተጠበበው። ስለዚህ እግዚአብሔር ኃጢአትን የምሰራ ነፍስ ትሙት አለ። ደን ለጽድቁ ኢሳይያስ ምዕራፍ አይ ቲንክ 59 ቁጥር 16 እስቲ ይለጥፉልኝ እዚህ ጋር ኢሳይያስ 59 16 ላይ ይመስለኛል። ሰውም እንደሌለ አየ አይደለ? ወደ እርሱም የሚማልድ እንደሌለ ተረዳ። ኦኬ ስለዚህ የገዛ ክንዱ መድኃኒትን አመጣለት። በሰዎችና ከዛ በላይ ያለው ጥቅስ እንደዛ ነው የሚለው፣ በእናንተና በእግዚአብሔር መካከል ኃጢአታችሁ ገደል ሰርታለችና ይላል። ያንን ገደል እግዚአብሔር በገዛ ክንዱ ነው የደፈነው። ኦር ብሪጁን የሰራው በገዛ ክንዱ ነው። እኛ አይደለንም የሰራነው፣ እኛ አፍራሾች ነን። እሱ ግን ሰራው። ኦኬ እሱ ግን ሰራው። ስለዚህ ተከፍሏል ሲባል አይዲያው ሄዶ የሆነ በኮሜርሻል ሴንስ ስንት ነው የሚያወጣው ይሄኛው፣ አትቀንስም ትቀንሳለህ፣ እንዴት ነው ገበያው ዋጋ እንደዚህ ነው ምናምን በተባለበት ሴንስ አይደለም። ፍትህ የሚጠይቀው ኦኬ ፍትህ የሚጠይቀው ያ ጥያቄ ፉሊ ሳይዛባ ተመልሷል ማለት ነው። ተከፍሏል ማለት ኃጢአትን የምትሰራ ነፍስ መሞት አለባት። ግን የእግዚአብሔር በግ በኃጢአተኞች ፈንታ ገባና የእግዚአብሔር ጽድቅ ሳይዛባ ኃጢአተኛው በእግዚአብሔር ፊት ጻድቅ እንዲሆን ተደረገ ማለት ነው። ኦኬ ተደረገ። ታንክ ዩ ቤቲና። ያውና ጥቅሱ ከታች ቁጥር 16 ኢሳይያስ 59 ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። የማን ጽድቅ? የእግዚአብሔር ጽድቅ። የማን መድኃኒት? የገዛ ክንዱ ያመጣለት መድኃኒት ማን ነው? እሱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ስለዚህ ተከፈለ ስንል ምን እያልን ያለ ነው? ጽድቅ አልተዛባም እያልን ያለ ነው። እግዚአብሔር ያወጣውን የራሱን ስታንዳርድ አላበላሸም እያልን ያለ ነው። አላበላሸም። ኦኬ የሱን መስፈርት አላዛባም። ኃጢአትን የሚሰራ ነፍስ እያጠፋ ቆይቷል። ኦር ትሙት ስለሚል በሞት አልፈዋል። ነገር ግን ያ መካስ ነበረበት፣ ያ መከፈል ነበረበት። ያንን ደግሞ የከፈለና የካሰ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው፣ በስላሴ ምክር ማለት ነው። በስላሴ ምክር። ስለዚህ ቅድም ትክክል ብሎታል። እዛ ቤት ሆን ብለው ነው በቃ አብ የተቆጣ። ይሄ ኮሜንት ሴክሽን ላይ አስቀምጬላችኋለሁ። እችኛዋ ኢሞጂ ማለት ነው። በቃ የአብ ፊት እችኛዋ ኢሞጂ ናት። ከታች አስቀምጥኳችሁ። በቃ ፊቱ እንደዚህ እሳት ለብሶ እሳት ጎርሶ ኃጢአተኛውን እግዚአብሔር ይፈልገዋል። ከዛ ኢየሱስ ደግሞ እየሮጠ አይ ቲንክ እችኛዋ አላርግ መሰለኝ እየሮጠ እንደዚህ ላቪንግ የሆነ እንትን ማለት ነው ከታች እየሮጠ ኖ አባቱ አይደለም ምናምን እያለ እየሮጠ እየመጣ እንደሚያድነ ምናምን እንደዚህ አይነት አስተምሮ ኖሮ አያውቅም። ለምን? በስላሴ አንድ ምክር አንድ ፈቃድ አለ ብለን ስለምናምን ማለት ነው። ኦኬ ቢቆጣ ያመልኩ የራሱ የወልድም ነው የሚሆነው የመንፈስ ቅዱስ ነው የሚሆነው። የፍቅር ቢሆን ያመልኩ የወልድም የመንፈስ ቅዱስ ነው የሚሆነው ለአብ ላይ ታየው ማለት ነው እንጂ ኮንትራዲክቲንግ የሆነ ዊል የለም። ስለዚህ ኢየሱስ ክርስቶስ አብ የሚቀጣቸውንና በሰይፍ የሚያሳዳቸውን እየሮጠ ከአብ እጅ ሰይፉን የሚቀማ ፍርዱን የሚያስጠል ምናምን የሚባል ነገር የለም። ለዚህ ነው ሮሜ 3 ላይ ቃል በቃል ነግሮናል። ሮሜ 3:24 ላይ ቀድሞ የተሰሩ ኃጢአቶችን በእግዚአብሔር ችሎታ ስለመተው ምን የሆነው ያ ፕሮፒሺዬሽን፣ ያቺ ቃል እዛ ጋር ነው ለመጀመሪያ ጊዜ የምትገባው ማለት ነው። አምድ አድርጎ አቆመው። እግዚአብሔር ይቅርታን እንዳደረገ ልጁን እንደተቀበለ ልጁን ነው አምድ አድርጎ ያቆመው። ያንን እንደማያልፈው ልጁን ነው አምድ አድርጎ ያቆመው። ለምን? ምህረትና ፍርድ ሁለቱ መተው እጅ ለእጅ የሚጨባበጡት ኢየሱስ ጋር ብቻ ስለሆነ ማለት ነው። ምህረትና ፍርድ በአንድ ወንበር መቀመጥ የሚችሉት ኢየሱስ ካለ ብቻ ስለሆነ፣ ጌታችን ኢየሱስ ካለ ብቻ ሊሆን ስለሚችል መጽሐፍም የነገረን እንደዛ ስለሆነ ማለት ነው። ምህረት ለወደዳቸው ምህረትን አደረገ፣ ፍርድን ለሚገባቸው ፍርድን አደረገ፣ ብርሃንን በጠሉት ላይ ሁሉ ፍርድን አደረገ። ፍርዱ በማን በኩል ነው የተደረገው? በክርስቶስ ኢየሱስ በኩል ነው የተደረገው። ምህረት በማን በኩል ነው የተደረገው? በክርስቶስ ኢየሱስ በኩል ነው የተደረገው። ስለዚህ ምህረትና ፍርድ ኢየሱስ የሌለበት ቦታ ሁለቱ አብሮ መቀመጥ የማይችሉ ነገሮች ናቸው።
ፍርድ ከሆነ ፍርድ ነው የሚደረገው፣ ምህረት ከሆነ ምህረት ነው የሚደረገው። ምህረትና ፍርድ ግን ሁለቱ በአንዴ ኤክስኪዩት የሚሆኑት በክርስቶስ ኢየሱስ ብቻ ነው። ሶ አንድ ሀሳብ ልጨምርና ልጨርስ። ይሄ መስዋዕቱ ለማን ቀረበ የሚለው ማለት ነው። መጽሐፍ ቅዱሳችን ይነግረናል በትክክል ለማን እንደቀረበ። ኦኬ ለማን እንደቀረበ ለአብ ቀርቧል ነው የሚለው። ያ ማለት ወልድ አልተቀበለውም ኦር ስለ ወልድ ሲነገር ስህተት ነው ምናምን ማለት አይደለም። በዛ መልክ አይደለም። ግን ለአብ ቀርቧል የሚለውን ነገር በተደጋጋሚ ስለሚናገር ጥቅሶችን 1 5 6 ልንገራችሁ፣ እናንተ ኮንተምፕሌት አድርጉት። ግን ኢየሱስ ክርስቶስ መስዋዕትን አቅራቢ መስዋዕትንም ተቀባይ አድርገን ዲፋይን እናደርገዋለን። ኦኬ መስዋዕትን የሚያቀርብ መስዋዕቱም መስዋዕትን አቅራቢ ተቀባይም ሁለቱንም አድርገን ዲፋይን እናደርግለታለን። ኢቭን አሁን ጥቅሱን ነግራቸዋለሁ። ዕብራውያን ላይም በዘላለም መንፈስ ራሱን አቀረበ ስለሚል የመንፈስ ቅዱስን ፈቃድ ነው ይህ መስዋዕት። ስለዚህ ተነጥሎ የሚታይ አይደለም፣ መንፈስ ቅዱስን ተነጥሎ የሚታይ ስላልሆነ ማለት ነው። ለማን አቀረበ? ለምሳሌ ኤፌሶን ምዕራፍ 5 ቁጥር 2 ላይ ክርስቶስ እንደወደደን ራሱንም ለእኛ አሳልፎ እንደሰጠ፣ ከዛስ a fragrant offering and sacrifice በእንግሊዝኛው ነው እያየሁ ያለሁት እኔ። ይሄ ጥሩ መዓዛ ያለው እና መስዋዕት አድርጎ ቱ ጋድ ይላል ለእግዚአብሔር አቀረበ። ጥቅሱን ለጥፉ ቶሎ ቶሎ የምታወጡ ሰዎች ኤፌሶን ምዕራፍ 5 ቁጥር 2 እንደ ጥዑም ይሄ ሽታ ያለው ማለት ነው። ኦኬ እንደዛ መስዋዕት አድርጎ ራሱን ለእግዚአብሔር ያቀረበ ማን ነው? እዚህ ጋር እግዚአብሔር ተብሎ እየጠራ ያለው አብ ነው። አዲስ ኪዳናችን ላይ ብዙ ቦታዎች ላይ አብ ነው ቴዎስ የሚለው ቃል የሚገባው። የተለያዩ ቦታዎች ላይ ለወልድና ለመንፈስ ቅዱስ ገብቷል። ኦኬ ስለዚህ ለእግዚአብሔር አቀረበ። ለማን? ለአብ። ኦኬ እሺ ሌላው አንዴ እሺ ሌላው ይህ ቴንክ ዩ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለእናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ለማን? ለእግዚአብሔርም። ማን ነው እዚህ ጋር እግዚአብሔር ተብሎ እየጠራ ያለው? ክርስቶስ የሚለው ኦልሬዲ ስላለ አባቱ ነው የሚሆነው ማለት ነው። ለአባቱ አቀረበ። ይሄ ያቀረበው መስዋዕት እንደ አባቱ ፈቃድ የሆነ ነው። የአባቴን ፈቃድ ልፈጽም መጥቻለሁ ስለሚል ማለት ነው። ያ ማለት የራሱ ፈቃድ አይደለም ወይ የሚል ጥያቄ እኔ ከጀርባ ምን አይነት ጭንቅላት አንዳንድ ሰዎች እንዳላቸው ግራ ነው የሚገባኝ። በአባቱ ፈቃድ ከተባለ ወልድ አልፈቀደም ነበር ተገዶ ነው አንልም። መንፈስ ቅዱስ አልፈቀደም ነበር አንልም። ግን በቦታው ላይ የእገሌ ፈቃድ ተብሎ ከተነገረ እሱን ተናግረ ማለፍ ነው፣ አለቀ። የእንትናስ አይደለም ምናምን አይባልም። ኦኬ ከቅድስትና ከሰላም ማን ነው ቆንጆ ብላችሁ ስትጠይቁ አሃ ሜሮን ቆንጆ አይደለችም ልትል ነው የሚል ሰው አሁን ጤነኛ ነው? እንደዛ ማለት ነው። ሶ ይሄ በእግዚአብሔር አብ ፈቃድ የተደረገ መሆኑን ደግሞ ይሄ የቤዞስ ስራ የምትክነት ስራ የእግዚአብሔር አብ ፈቃድ እንደሆነ የምታውቁት ዮሐንስ 6:38 ላይ ደግሞ ምን ይላል? አሁንም ለጥፉ ምዕመናን ቶሎ ቶሎ ጥቅሱን ስናገር ምን ይላል? በእንግሊዝኛ ነው እንግዲህ ያስኩት፣ በአማርኛው ፈተዋለሁ። For I have come down from heaven not to do my own will but the will of him who sent me. ከሰማይ የወረድኩት የራሴን ፈቃድ ላደርግ ሳይሆን የአባቴን ፈቃድ ልፈጽም፣ የላከኝን የአባቴን ፈቃድ ልፈጽም ነው። ለዚህም ከሰማይ ወርጃለሁ ይላል። ስለዚህ መስቀሉ የአባቱ ፈቃድ ነው ማለት ነው። አባቱ የተስማማበት ነው ማለት ነው። ስለዚህ በክርስቶስ ኢየሱስ ላይ የተደረጉ ነገሮች በሙሉ የአብ ፈቃድ ከሆኑ መስቀሉም የእርሱ ፈቃድ ይሆናል ማለት ነው። ፈቃዴን ለማድረግ አይደለም እንጂ የላከኝ ፈቃድ ለማድረግ ከሰማይ ወርጃለሁና ያስ ስለዚህ በአባቱ ፈቃድ የተደረገ ነው ማለት ነው። የተደረገ ነው። እሺ ኢሳይያስ 53:10 ላይ ምን ይላል? Yet it was the will of the Lord to crush him. በደዌ ያደቀው ዘንድ የእግዚአብሔር ፈቃድ ነበረ ይላል። He has put him to grief. በሐዘን እንዲያልፍ ኦር ሐዘን እንዲያገኘው when his soul makes an offering for guilt. በነፍሱም የኃጢአት መስዋዕት እንዲቀርብ ማለት ነው። እዚህ ጋር ዋናው ሐሳብ የተፈለገው ምንድን ነው? But it was the will of
the Lord to crush him በደዌ ያደቀው ዘንድ የእግዚአብሔር ፈቃድ ነበር። ማን ነው እዚህ ጋር በደዌ እየደቀቀ ያለው? ማን ነው? ያደቀው ዘንድ የተባለው ማን ነው? ያደቀው ዘንድ የተባለው እግዚአብሔር አብ ነው። የደቀቀልን ኢየሱስ ክርስቶስ ነው። ስለዚህ ያ ለማን እየቀረበ ነው? ከሰማይ የወረድኩት የአባቴን ፈቃድ ልፈጽም ነው ካለ ለአባቱ የቀረበ ነው የሚሆነው ማለት ነው። ሐዋርያ ሥራ 2:23 ቅድም ያልኳችሁ ቃል ማለት ነው። This Jesus delivered up according to the definite plan and foreknowledge of God, you crucified and killed him ይላል ሐዋርያ ሥራ ምዕራፍ 2 ቁጥር 33 ላይ 23 ላይ ምዕራፍ 2 ቁጥር 23 ላይ ይህንን ኢየሱስ በእግዚአብሔር እቅድና ቅድመ ዕውቀት ተላልፎ የተሰጣችሁን እናንተም ደግሞ crucified and killed ሰቅላችሁ ገደላችሁት ይላል። ሰቀላችሁት ከዛ ገደላችሁት ይላል። ለእናንተ ግን ተላልፎ የተሰጠው it is according to the definite plan and foreknowledge በታቀደ እቅዱ እግዚአብሔር እንዲሁም በፈለገው መንገዱ thank you እርሱንም ኢየሱስን በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። ስለዚህ እዚህ ጋር ምን የሚል ነገር እናገኛለን? according to the definite plan and foreknowledge of God በተወሰነው ሐሳቡና በቀደመው ዕውቀቱ። ማን ነው ይሄ የተወሰነው ሐሳቡና የቀደመው ዕውቀቱ እየተባለ የሚወራለት? እግዚአብሔር አብ። ምክንያቱም ተላልፎ ይሰጣ የሚለው ደግሞ ሌላው ለኢየሱስ ስለሚነገር ከታች ያለው። ስለዚህ ለማን የቀረበ? ለእግዚአብሔር የቀረበ እንላለን። እሺ ሌላው ይህንን ልጨምርና ልጨርስ። ኢየሱስ ክርስቶስ የእግዚአብሔርን ቁጣ የእግዚአብሔርን ፍርድና ፍትህ ያረካ ነው። ያ መስዋዕት እግዚአብሔር ቶታሊ የሚቀበለው ነው። ፍርዱና ምህረቱን ያስታረቀ ነው። እግዚአብሔር በኃጢአት ላይ ያወጀውን ያንን አዋጅ ሳይተወው እንዲሁ በቃ ትቼዋለሁ ብሎ ሳይተው ግን በትክክለኛው መንገድ ፌር የሆነ ጀጅመንት እንዲደረግ ያደረገበት ነው። ስለዚህ ፍርዱን ያየንበት ነው፣ ቁጣውንም ያየንበት ነው። ያ በሁለቱ ምክንያት ደግሞ ምንን አይተናል እንላለን? ፍቅሩን አይተናል እንላለን። ስለዚህ ፍቅርንም አይተናል። ያየናቸው ነገሮች መስቀሉን ስናይ እኛ የምናያቸው ነገሮች ማለት ነው። ምህረትን እናያለን፣ ይቅርታን እናያለን፣ ፍትህን ፍርድን እናያለን። ከዛስ በዚህ ምክንያት ፍቅሩን እናያለን። አንድ ላይ ተያይዘው የሚመጡ ነገሮች ናቸው እነዚህ። ለዛ ነው ሮሜ 3:25-26 ቅድም ያልኳችሁ ማለት ነው። whom God put forward as a propitiation by his blood በደሙም በኩል የሆነ መስዋዕት ወይም ቤዛነት አድርጎ to show God's righteousness to show God's righteousness የእግዚአብሔርን ጽድቅ ለማሳየት። ማን ነው እዚህ ጋር የእግዚአብሔር ጽድቅ ለማሳየት እየተባለ ጋር ተብሎ ይጠራው? ማን ነው? አብ ነው። so that he might be the just and the justifier እርሱም ጻድቅ እና አጽዳቂ እንዲሆን። እስቲ በአማርኛው አምጡልኝ ይሄንን the just he might be just and the justifier ጻድቅ ሆኖ ያጸድቅ ዘንድ እንደማለት ነው። ጻድቅ ነው፣ ፍርዱ አልተነካም። ያ ቴንክ ዩ ራሱም ጻድቅ እንዲሆን ጀስት የተባለው ማለት ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ the justifier ማን ነው? ጀስትና ጀስቲፋየር እየተባለ እየጠራ ያለው አብ ነው። መሆኑን በምድር የምናውቀው በኢየሱስ የሚያምነውን ስለሆነ ጀስቲፋይ እያደረገ ያለው ተብሎ እየተነገረለት ያለ ማለት ነው። ስለዚህ በኢየሱስ የሚያምነው ሲባል ኢየሱስ ራሱን ችሏል። ጀስት ኤንድ ጀስቲፋየር የሚለው ለማን ይመጣል ማለት ነው? ለአብ ይመጣል። ከዛስ ፍርዱንም ያሳይ ዘንድ ነው፣ ጽድቁንም ያሳይ ዘንድ ነው ይላል። ጀስቲስ ታይቷል፣ እዛ ጋር ጽድቅ ታይቷል መስቀሉ ላይ ማለት ነው። ኦኬ እንደዛ እያልን መቀጠል እንችላለን። መጽሐፍ ቅዱስ በጣም የተለያዩ ቦታዎች ላይ ነገር ይናገራል። ለማን ነው የቀረበው የሚለውን ነገር ይናገራል። ስለዚህ የቅድሞ አይነት ጠባብነት ውስጥ ሮጦ የሚሄዱ ሰዎች ምንም እየተከራከራችሁ ጊዜ አትፍጁ። ከእንትናና ከእንትና ቆንጆ ማን ነው ሲባል እገሌስ ቆንጆ አይደለም የሚል ሰው ጋር ማውራት የለባችሁ። ስፔሲፊክ የሆነ ቶፒክ ላይ ሲወራ እዛ ላይ ማውራት በቃ። ነፍሱን መዓዛ ያለው መስዋዕት አድርጎ አቀረበ ሲባል ለማን ነው ያቀረበው ነው ጥያቄው። እዛ ጋር ለአብ ነው ያቀረበው ነው የሚለው። ለአብ ነው ያቀረበው።
ያንን ባይፋር ኤክስቴንሽን ኦር ጨመር አድርገን ለወልድ ሊነገርለት ይችላል፣ ለመንፈስ ቅዱስ ሊነገርለት ይችላል ወይ ብንል ዲስከስ ልናደርግ እንችላለን። እዛ ላይ ቆመን ኦኬ ዲስከስ ልናደርግ እንችላለን። ግን በቃ እያንዳንዱ ነገር ለአብ የተነገረ ሁሉ ለወልድ እየተነገረ ይሄድ ምናምን የሚል አይነት አካሄድ የለም። መጽሐፍ ቅዱሳዊም አይደለም ያ። ኦኬ መጽሐፍ ቅዱሳዊ አይደለም። ሶ ይሄንን ለመጨመር ነው። ተባረኩ። ይሄው ነው ቅዱሳን። ያ እኔ አሁን ሰዓት እንዳው ሄዷል ብዬ ነው እንጂ የዶክተሩም ጽሁፍ አለ። ዶክተሩ ራሳቸው በጣም የሚገርም አማኒሻ መዳን በኦርቶዶክስ ብለው ይጽፉና ከኃጢአት ከምን ከሲኦል ከምን ነፃ ወጣን ምናምን ብለው ይጽፉና ቀጥሎ ደግሞ እነ አግዛቸው የጻፉት ደግሞ አለ በክርስቶስ ሞት ምክንያት ከኃጢአት ከምን ነፃ ወጣን የሚለውን ደግሞ ይቃወማሉና እንዴት ነው በጣም እንግዲህ የተማሩ ሰው ናቸውና እንዴት ነው ሰው አያነብም ብለው ነው እንዴ ብዬ ራሱ ስስቅ ነበርና በመሰረቱ ቅዱሳን እንዴ እግዚአብሔር ሰው አጥፍቷል፣ ምንም ጥርጥር የለውም። በቃ ሰው አጥፍቷል። ሁሉም ሰው ያምናል። ሁሉም የሃይማኖት እንትኖች ያምናሉ ሰው መውደቁ እና ያንን ሰው በሙሉ ላለማዳን መብት ነበረው እግዚአብሔር። ማንንም ላለማዳን መብት ነበረው እግዚአብሔር። ለምን? ሰው ወድቋላ። ግን ይሄ የተበደለ እግዚአብሔር ግን በዳይን ከመውደዱ የተነሳ ከዘላለም በአብ በወልድ በመንፈስ ቅዱስ መካከል ይሄ የደህንነት ምክር እንዳለ መጽሐፍ ቅዱስ ይናገራል። ስለዚህ አብን ፈረስ ላይ ቁጭ ብሎ በፈረስ እየሄደ ሰይፍ እንደያዘ ቅድም አማኒሻ እንዳስቀመጥከው እንትን እየገሰገሰ ቁጡ ሆኖ እየተንተከተከ ኃጢአተኞችን ለመብላት የሚሄድ ክፉ ኢየሱስን ደግሞ ምስኪን ደግ ኃጢአተኞች ወዳጅ አድርጎ ማቅረብ። እኛ እንደዚህ የለንም፣ እንዲህ አይነት ትምህርት የለንም። በወደቀው ላይ የተቆጣው እግዚአብሔር ነው። በወደቀው ላይ የተቆጣው እግዚአብሔር ነው። እግዚአብሔር ሲቆጣ ደግሞ እንደኛ ዝም ብሎ ብድግ ብሎ ተቆጥቶ ሳይሆን ይከት ወይ እሺ ቆጣቱን ለአብ እየሮጡ ሄዶ ምናምን ማስማሩንና መማሩን ለኢየሱስ ምናምን እንደማንል መጽሐፍ ቅዱስ እንዴት እንደምንረዳ አንድ ስቴፕ ልጨምርላችሁ። ዕብራውያን ላይ በበረሃ እስራኤላውያን ላይ የተቆጣባቸው ማን ነው የሚለው ምናምን ቶሎ ብላችሁ ንገሩ። በበረሃ እያሉ እስራኤላውያን እንዳስቆጡት ተብሎ ተቆጥቷል ተብሎ የተነገረለት ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ጻፉ ኮሜንት ላይ እንዳስቆጣችሁት ተብሎ ተቆጥቷል። ኢሳያስ ላይም አለ ተቆጥቷል የተባለው ማን ነው? እሺ አንፊልድ ሐሴድ ገነት። እሺ ቀጥሎ ሌሎቻችሁ እንግዲህ መጽሐፍ ቅዱስን ታውቃላችሁ፣ ፔንቴ ናችሁ፣ ታነባላችሁ፣ ባይብል ስቴዲ አለ ምናምን። ኦኬ ጎበስ። ያ መንፈስ ቅዱስ ነው። ኢሳያስ ላይም ቅዱሱን መንፈሴን አሳዘኑት ይላል። በረሃ ላይ ያሳዘኑት መንፈስ ቅዱስ ነው የሚለው። እንደዚህ ዕብራውያን ላይም መንፈስ ቅዱስን አሳዝነውታል ይላል። አስቆጥተውታል፣ አሳዝነውታል ሳይሆን አስቆጥተውታል። ከዛስ ፊቱን በእነሱ ላይ አዞረባቸው፣ ብዙዎችን በምድረ በዳ ፈጃቸው ይላል። ማን የፈጀው? አሁን መልሳችሁ ንገሩኝ። ፊቱን አጠቆረባቸው፣ ፊቱን አዞረባቸው፣ ደን ምድረ በዳ ላይ ፈጃቸው። ማን ነው ምድረ በዳ ላይ የፈጃቸው? ምዕመናን ጻፉ ቶሎ ነው። ማን የፈጃቸው?
አብ ነው ወልድ ነው መንፈስ ቅዱስ ነው። ማን ነው የፈጃቸው? መልሶ ጠላት ሆነባቸው። ያው ገደላቸው ነው። ባይዘው ብዙዎች ምድረ በዳ ላይ ያስቀራቸው። ማን ነው ያስቀራቸው? አሁን በዕብራውያን መሰረት ኢሳይያስ ላይም ባየነው መሰረት ማን ነው የፈጃቸው? መንፈስ ቅዱስ ነው የፈጃቸው። ባይዘው እግዚአብሔር ስለሆነ ማለት ነው። ኦኬ አሁን ደግሞ ደሴም ያንን ኢቨንት ኢየሱስ ነው ያደረገው የሚል አለ መጽሐፍ ቅዱስ ላይ። ህዝቡን መልሶ ያማን ቆሮንቶስ አይደለም አንፊልድ ነው የመለሰው። ይሁዳ መልእክት ቁጥር 5 ላይ አንድ ምዕራፍ ስላለው ምዕራፍ 1 አይባልም እሱ። ይሁዳ ላይ ቁጥር 5 ላይ ሂዱና ተመልከቱ። ጌታ ህዝቡን ከግብጽ ምድር ካወጣቸው በኋላ ለኔ የማያምኑትን መልሶ ምን እንዳላቸው ነው የሚለው፣ እንዳጠፋቸው ነው የሚለው። ባይዘ እስቲ ጥቅሱን ጻፉ። ይሁዳ 1:5 1:5 ላይ መልሶ ህዝቡን ያጠፋቸውና የተቆጣቸው እሱ ነው የሚለው። ዕብራውያን ላይስ መንፈስ ቅዱስ ነው። ኢሳይያስ ላይስ መንፈስ ቅዱስ ነው። ታንክ ዩ Jesus who saved the people out of the land of Egypt። አያችሁ ኢየሱስ ህዝቡን ከግብጽ ምድር አውጥቷቸው afterward destroyed those who did not believe። ከዛም ያላመኑትን መልሶ እንዳጠፋቸው ይላል። ዳሩ ግን ሁሉን አንድ ጊዜ ፈጽሞ የተማራችሁ ብትሆኑም ጌታ ወይም ኢየሱስ ማለት ነው ከግብጽ ሀገር ህዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። ማን ያጠፋቸው? ማን ነው ህዝቡን ያወጣው? ሁለት ነገር አድርጓል ነው የሚለው። ከግብጽ ምድር ያወጣቸውን ወይም ያዳናቸውን፣ ከዛስ መልሶ ደግሞ ያጠፋቸውን። አዳኝም አጥፊም አድርጎ የሚያመጣው ማንን ነው? ጌታ ወይም ኢየሱስን ነው። ኦኬ ዳን በብሉይ ኪዳን መንባባት ውስጥ ከሄዳችሁ እግዚአብሔር በፈርስት ፐርሰን የሚጠራውን ለአብ አድርገን ልንፈታው እንችላለን። ነፃነቱ አለን። ለወልድ ሴንስ የሚሰጥ ከሆነ ለወልድ ማድርገን እንፈታዋለን። ለመንፈስ ቅዱስ ከሆነ ለመንፈስ ቅዱስ ማድርገን እንፈታለን። ስለዚህ ቁጣው ለሶስቱም አካላት ሊነገር ይችላል ማለት ነው አይደል? ለምንና ቁጣው ለሶስቱም አካላት ለአብም ለወልድም ለመንፈስ ቅዱስም። የአብ አጨቃጨቅም ቅድም ያየናቸው ጥቅሶች በሙሉ ያንን ስለሚናገሩ ፍርድን ያደርግ ዘንድ እየተባለ የተነገረው ያ ስለሆነ ኃጢአት ላይ የተቆጣ ስለሆነ ማለት ነው። ስለዚህ at the same time ፍቅር የሚለውንም ለሶስቱ አካላት መጠቀም እንችላለን ነው። አብ ፍቅር ነው፣ ወልድ ፍቅር ነው። በፍቅር ኑሩ ብሏል። መንፈስ ቅዱስ ፍቅር። ስለዚህ አብ ተቆጪ፣ ወልድ አፍቃሪ፣ መንፈስ ቅዱስ መሃል ላይ ነገሩ የሚያደላድል ምናምናል። እንደዚህ አይነት ሌም የሆነ ቴዎሎጂ ከፕሮቴስታንት መጠበቅ በራሱ ፕሮቴስታንቲዝምን አለማወቅ ነው። በቃ አሉ የሚባሉ ጥልቅ አሳቢያን ናቸው ሪፎርመሮቻችን። ፒኤችዲ ሁሌም አወራው ነው። ዶክተሮች ናቸው በትምህርት ኦኬ፣ ዩኒቨርሲቲ ውስጥ የሚያስተምሩ የነበሩ ናቸው። እንደዚህ አይነት ሌም የህፃን ቴዎሎጂካል ካታጎሪ አይሰሩም። ይህን በቤተክርስቲያን ታሪክም ደግሞ እንደዛ አልነበረም ሲታመን የነበረው። ወጥነት ያለውን ያንን ይዘው ነው ሲሄዱ። ኦኬ ስለዚህ እንደዚህ አይነት ቴዎሎጂ እኛ የለንም። አብ የተቆጣ ንጉስ፣ ኢየሱስ ያንን ቁጣ ለማብረድ ከኋላው የሚለምን ልዑል ምናምን የሚባል ነገር የለም። አንድ ፈቃድ አለ ብለን እናስተምራለን፣ እንናገራለን ማለት ነው። ግን እንደው በእናንተ ቤትም እኮ ትምህርቱ አለ። በተለየ አካሉ እያላችሁ የምትጠሩት ነገር አለ። እኛ ስናወራ ነው የሚጎረብጣችሁ እንጂ ማን ነው የሞተው? እንግዲህ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ከሆነ አንድ አምላክ ከሆነ ያ አንዱ አምላክ ነው የሞተው አይደለም። ያ አንዱ አምላክ አካል የሆነው በተለየ አካሉ ወልድ ነው የሞተው። አብ አልሞተም፣ መንፈስ ቅዱስም አልሞተም። ነጥለን ለወልድ ብቻ እናወራለታለን። ነጥለን ማለት ነው። ፕላኑንስ አሁን ቅድም ምዕራፍ 2 ቁጥር 23 ላይ ያየነው የሐዋርያት ሥራ ላይ እግዚአብሔር አስቀድሞ ያሰበውን አይደለ? according to his definite plan and foreknowledge እንደቀደመው የማይለወጥ ሐሳቡና ቅድመ ዕውቀቱ ለእናንተ ተላልፎ ተሰጠ፣ እናንተ ደግሞ ሰቀላችሁት፣ ገደላችሁት ይላል። ያን ለማን ሰጠዋለህ? ለአብ ትሰጠዋለህ። ኦኬ አብ በቀደመው ሐሳቡና ዕውቀቱ ከሆነ ኢየሱስ የቀደመ ሐሳብና ዕውቀት የለውም የሚል ጥያቄ እንደሚያቀርብ ቅድም እንዳልኳችሁ ይሄ ፎርስ የሆነ ካታጎሪ ቀድመው ይሰሩና ከዛ በኋላ መልሶ ለዛ መልስ ይሰጡ ነው። ለእንደዚህ አይነት መልስ አትስጡ፣ አትታገሉ። በቃ
ከአልማዝና ከሰናየት ቆንጆ ማን ነው ሲባል ሜሮን ቆንጆ አይደለችም ማለት ነው። ሜሮን ቆንጆ አይደለችም እያልክ ነው ለሚል አይነት ሰው ማለት ነው። አሁን አያስኬድም እንደዚህ አይነት አካሄዶች። የሞተልን ኢየሱስ ነው፣ አብ አልሞተም። የሞተልን መንፈስ ቅዱስ ነው። ስለዚህ ነጥለን ለኢየሱስ ብቻ እናወራለታለን። ያ ግን አንድ ፈቃድ ስለሆነ አስማምተን እንናገራለን። ስንናገር ማለት ነው ለአብ አድርገን፣ ለወልድ አድርገን፣ ለመንፈስ ቅዱስ አድርገን መጽሐፍ ቅዱስ በነገረን መልኩ እናስቀምጣለን እንጂ ካታጎሪካሊ የሚሰጥባቸውን ቦታዎች ኮንፊውዝ አድርገን እንዲጭፍልቅ አድርገን አናወራም። መጽሐፍ ቅዱስም አይፈቅድልንም እንደዛ ለማለት ነው። አሪፍ ሀሳብ ያነሳው አስችል። ያ ለኃጢአተኛው ለወደቀው ለዚህ ለሰው ልጅ ካሳ እግዛ ማለት የበደለውን ሊክስ ለማይችለው ለሰው ልጅ የተበደለው ነው ለበዳይ የሚሆነውን የእርቅ ማስተሰሪያ ያቆመው። ይሄ ከምን ተነሳ ቢባል ከራሱ ከእግዚአብሔር ከፍቅር ነው የሚጀምረው። ራሱ አሁን አይደለም እናንተ እንደምትሉት ቁጣ ይዞ እንደሚገሰግስ ሳይሆን ይኸውና እኮ እንዲህ አይደለ እንደሚለው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ለኃጢአተኛው መዳን በር የከፈተው ምንድን ነው ከተባለ የእግዚአብሔር ፍቅር ነው ማለት ከፍቅር ነው የሚጀምረው ማለት እና እግዚአብሔር ራሱ ክርስቶስን ማስተሰሪያ እንዲሆን የላከው እሱ መሆኑን ሮሜ 3:25 ላይ እግዚአብሔር የኃጢአት ምን አድርጎ ነው የሚለው ማስተሰሪያ አድርጎ አቆመው ራሱ እግዚአብሔር ማለት ነው። እዚህ ከዘላለም በአብ በወልድ በመንፈስ ቅዱስ መካከል የነበረ ምክር ነው። በቃ እንኳን አይደለም አብ ቁጡ ወልድ ምስኪን ኃጢአተኞችን የሚወድ እኔ ደስ የሚል ሌላ ቦታ የሌለኩ ታውቃለህ። እኛ ጋር ብቻ ነው የትምህርት ያለው የቤዛነት ቃል ኪዳን። አንድ ቀን አማንሻ ተመካክረን ይህንን እንትን ግን እዚህ ላይ አምጥተን በደንብ እንትን ብንለው በጣም ደስ ይለኛል። የቤዛነት ቃል ኪዳንን ማለት ነው። እና የቤዛነት ቃል ኪዳን በአብ በወልድ በመንፈስ ቅዱስ መካከል የነበረ ከዘላለም የነበረ የሰው ልጆችን ለማዳን ያ በስላሴ ያለ ምክር ነው። አብ አንድ ልጁን ይሰጣል እና ደግሞ ስጋን ያዘጋጅለታል። በሚያደርገው ተልእኮ ሁሉ ከእርሱ ጋር ይሆናል። አባቴ ከኔ ጋር ነው የሚለው ለዚህ ነው ኢየሱስ። እና ከሙታን ሊያስነሳው ባሪያህን ለመበስበስ የሚለውን ማለት ነው። እነዚህ የአብ ፈንክሽኖች ናቸው በስላሴ ምክር እንደምታውቁት ማለት ነው። ክርስቶስ ደግሞ ለኃጢአተኞች እንግዲህ ቤዛ መሆን። በዚህ ጊዜ ግን በጣም የሚያስደንቀኝ አማኒሻ ዕብራውያን ምዕራፍ 9 ቁጥር 14 ላይ ያለው እና ኤፌሶን ምዕራፍ 5 ቁጥር 2 ላይ ያለው የሚያስደንቀኝ ጌታ ኢየሱስ ክርስቶስ ለሰው ልጆች ያንን ዋጋ እየከፈለ እያለ አባት ሆይ የሚያረጉትን አያውቁምና ይቅር በላቸው ሲል አለ አባቱም አለ ማለት ነው። ያንን ምልጃ ለአባቱን ያቀረበው ማለት ነው። እናስ ያንን ግን መስዋዕት እያቀረበ እያለ ግን በዘላለም መንፈስ አቤት እንዴት ነው የአብ የወልድ የመንፈስ ቅዱስ በደህንነት ውስጥ ያቺ አንዷ ፈቃድ ግን የአብ ግብር አለ፣ የወልድ ግብር አለ፣ የመንፈስ ቅዱስ ግብር አለ ማለት ነው። እዚህ የማይሆን ነገር ልጆቹን እየነገራቸዋቸው እኛ መተን ስንነግራቸው ከዛ በመርከብ ነው ወደኛ እየመጡ ያሉት። ወይም ደግሞ እዚህ አሜሪካ ሀገር ያለ 20 ደቂቃ ቢሄድ የማያልቅ ባቡር አለ። ያ ባቡር የመጣ ሰዓት ተስፋ መቁረጥ ነው በቃ ርዝመቱ ማለት ነው። በዛም ያክል ህዝቡ እየጎረፈ በሚሊዮኖች ይሆን ነው። ለምንድን ነው ካላችኋል እናንተ እውነትን ስለማትነግሯቸው መጥቶ እዚህ ጋር እውነት ሲገለጥላቸው እንዳልኳችሁ በባቡር ነው የሚመጡትና ሐቀኛውን ትምህርት ለማስተማር ሞክሩ
ለማለት ያለው እና እንቀጥልበታለን። አማንሻ ነገ ደግሞ የሚኖረን ፕሮግራም እንዳትይዝ እንትንን ነው ለቃልዬም ነግሬዋለሁኝ። የቄልኬዶኑን ክሪድ ያንዳንዱን ብናየው አማንሻ ምን ትላለህ? እንደዛ ነው ያሰብኩት። ያማን እንዴ እኛ ከካቶሊክ ጋር አንድ ሆነን የምንቀበለው ኢኩሜኒካል ጉባኤ ነው። ባይዞ ነገረ ክርስቶስን በደንብ ረገጥ ባለመልኩ እንድንረዳ የሚያደርግ እንትን ነው። ሌሎች ላይም እንሄድባቸዋለን። ኒቂያ ላይም አፖስቶሊክ ክሪድ ላይም የኤፌሶኑ ላይም ወር ኤፌሶን ቁስጥንጥንያ የሚባለው ማለት ምንድነው ናይሲኖ ኮንስታንቲኖፕል የሚባለው ሁለተኛው ያው የመንፈስ ቅዱስን ነው የጨመረው። እሱንም እያየን እንሄዳለን። ግን እስኪ ከኬልቄዶኑ እንጀምራለን። ኬልቄዶኑ እንጀምርና ከዛ ወርታችን እንሄዳለን። እሺ ቅዱሳን እንግዲህ በጣም ጥሩ ጊዜ ነበረን። እሺ አሁን ሔዋን ቹቺዬ እና ደግሞ ሀሴድ ሀሳብ ስጡ። ታች ያላችሁ ተባረኩ። ታብ ስታደርጉ በጣም ጥቅሱን እንደያዛችሁ ተስፋ እናደርጋለን። ይሄ በጣም የሚገርማችሁ እኔ በጣም በተሐድሶዎች አስተምሮ መጽሐፎቻውን ሳነበው እኔ ገና ከኦርቶዶክስ እንደወጣው ያገኘሁት መጽሐፍ ቢኖር የፕሮፌሰር ቦርኮፍን ነው። ታውቃለህ አማኒሻ? የተረጎመው ነው ወይስ እንግሊዝኛው ነው? እንዴ እኔ እኮ እናቴ ናት ቁንትፍቱፍ ብላ የመረቀችኝ። ተው እንጂ ምን ነክቶ አማርኛው ማለት እንደ እንትን እንዳለ እና ያኔ ያስኩት ያኔ ያገኘሁት መጽሐፍ እስካሁን እኔ ጋር እንዳለ ታውቃለህ። ይኸው ፊት ለፊቴ ነው ያለው። ሽፋኑ ግን ተገነጠለብኝ አሁንና አረጋዲያ ሽፋን ማለት ነው። እልክልሃለሁ ብሎኛል ቃልዬ። እና የእንትን ያህላት ለእኔ ከመጽሐፍ ቅዱስ ቀጥሎ ሁሌ በቃ እና የተጋለጥኩለት ነው ማለት ነው። እና በጣም ነው አስተሳሰቤን የቀረጹት። እይታቸው ጌታ ኢየሱስ ወይ በስመ አብ። በእውነት እንዳልከው እነዚህ የተሐድሶ እንትኖች እይታቸው በጣም የሚገርም ነበር። ማለት እግዚአብሔር በእነሱ በኩል ያንን ተሐድሶ ሲያመጣ በቃ አዋቂ በማን መስራት እንዳለበት እግዚአብሔር ያውቃልና ድንቅ እንትን ነው። እንቀጥላለን ቅዱሳን። ነገ ደግሞ የክሪዱን እንጀምራለን፣ የቄልቄዶኑን ማለት ነው። እኛን አይታችሁ እንደሆነ ልክ የቄልቄዶን ሲነሳ ጉንፍ ይላሉ እንደምታውቁት ቤተሰቦቻችን እና እሱንም በደንብ አብረን እናያለን። ከታሪኩም ከምኑም ማለት ነው። አዳስ ሀሴድ ማለት ነው። እንዴት ናችሁ ቅዱሳን? እንዴት አለ? እግዚአብሔር ይመስገን። አስቴ ደህና ነኝ። አማኒ ደህና ነህ? ክብሩ ይስፋ አባትና ልጁ እንዴት ነው? አሜን አለን። ደስ ብሎኛል በጣም። ብዙ አምልጦኛል መሰለኝ። እሱ ነው የሚጸጽተኝ። ምናልባት እንትና ማነው አጋፔ ሪከርድ ካላረገ ምንቴ ነው ባይዞ ስሜ አማኒ አስቼም እና በጣም ደስ ብሎኛል። እግዚአብሔር በጣም ይባርክ። በጣም ዴብዝ ነበረው አሁን ስታወራ የነበርከው ነገር መጨረሻ አካባቢ ነው የሰማሁት፣ ግን በጣም ኢንዴብዝ ነበር እና ምናልባት ወንድሞቻችን ከዛ ከጎረቤቶቻችን እየተከታተሉ እንደነበር ተስፋ አደርጋለሁ። አይሚን አንዳንዴ እኔ ማለት እየሰሙ ላሉ ከታች ላሉ ሰዎችም ምናልባት ኦርቶዶክስ ለሆኑትም ይሆናል ላቀርብ የምፈልገው አፒል እንዲሁ ጭፍን ጥላቻ ተጭኖባቸዋል። ላይክ ቅድም አማኒ ብሎታል፣ አስቼም ሲሲ ደግሞ ነበር። ፕሮቴስታንት ውስጥ በጣም እንዴት እንዲህ ይላል የምትለው ሰው ሊኖር ይችላል። ነገር ግን በጣም ከታሪካዊው ክርስትና ከታሪካዊው ፕሮቴስታንቲዝም የተገነጠሉ አሉ እናውቃለን። ነገር ግን ወደ ታሪካዊው ወደ ሂስቶሪካል ፕሮቴስታንቲዝም ወደ ሪፎርምድ ቴዎሎጂ ወደ ኋላ ስንመለስ ወደ ሪፎርሜሽኑ ስንመለስ መጽሐፍ ቅዱስ ማተር ያደርጋል የሚሉ ነበሩ አባቶቻችን። አባቶችን ደግሞ የሚክዱ ምናምን ደግሞ አልነበሩ። ኢቭን እኮ እነ ጆን ካልቪን
የእነ ጆን ክራይሶስቶምን በጣም የሚጠቅሱ ነበሩ በመጽሐፎቻቸው ውስጥ እና ጎረቤቶቻችን ወንድሞቻችን በዛ ሳይድ ያሉ ወንድሞቻችን የሚያቀርቡት ክስ በጣም የተገነጠለና የትኛውም ቤተክርስቲያን ውስጥ ምናልባት ለታሪካዊ ክርስትና የማይገዙ ሰዎች ሊያስተምሩ የሚችሉትን እንዲሁ በደፈነው የፕሮቴስታንቶች አስተምሮ በማለት ነው የሚያቀርቡት እና ዛትስ ናት ጉድ። ያ ጥሩ አይደለም። ማንሰል ነው አማኒ አስቼን ላፍት ነው እኮ ነው አዲሱ አሁን አዲስ ተተረጎመ አይደለ? አዲስ እየወጣ ነው። ራሱ ነው የድሮ ነው። ኦኬ ቤርኮፍ አለችኝ እቺው ናት፣ ግን ላይኛዋ ተገነጠለች። እቹት ዓመተ ምህረቱን አየህ? 89 ዋው። በኢትዮጵያ ያለችው ኦርቶዶክስ ፕሬስቢቴሪያን ቸርች ሪፎርምዶች ናቸው የተረጎሙት። ኦፒሲ አሁን ግን አለ አማኒ ኢትዮጵያ ውስጥ አዲስ ተተረጎማሉ። አሁን ተተረጎማሉ። ቃል እየነገረኝ ሆነ እንጃ፣ ግን ይሄን እኔ ከዛው ከፕሬስቢቴሪያን ቸርች ነው የወሰድኩት ከአዲስ አበባ። አንድ 10 ሰጥተውን ነበር እዚህ ህብረት ስለነበረን 10 ይሰጣል። ለልጆች ሰጥቻቸዋለሁ። እቺ እኔ ጋር የቀረችው ነች። ፈልጉና አንብቡ። አሁን ወጥቷል። በጣም ነው ደስ ያለኝ። ቃልዬ ነግሮኛል። እልክልሃለሁ አዲሱን ብሎኛል። ቅዱሳን ኢትዮጵያ ያላችሁ ልጆች ይሄ ትምህርተ መለኮት የሚለውን በደንብ አንብቡ። በጣም በጣም መሰረታዊ ምርጥ መጽሐፍ ነው። ቀጥል እና ማለት ጥሪ ነው የምናቀርብላቸው እንዲሁ ተገንጥለው በሚቀመጡ እንዲሁ ተገንጥለው በሚመጡ እኛም የማንቀበላቸውን ሰዎች የናንተ ናቸው የናንተ አስተምሮ ነው ከምትሉ እንዲሁ ምንድነው የሚሉት? የምር ምንድነው እየተባለ ያለው? ሪፎርሜሽኑ ምንድነው ያለው? እንዲሁ ለክርስትናው ጠላት አድርገው ነው የሚያነሱት አብዛኛውን ጊዜ። አላቅም ምን አይነት እይታ እንደሆነ፣ ግን በሰፊ ሆናችሁ ብታዩ ብዙ የምታተርፉባቸው ስኮላሮች አሉ በመካከላችን። ቅድም አማኒ ሲል ነበር። እንደው እኔ በጣም ቅር የሚለኝ ነገር ስኮላሮች በጣም በስተው እንደው ኦቨርሉክ አድርገናቸዋል መሰለኝ አንዳንዶቹን። በቃ ማለት በስንፍናም ምናልባት ደግሞ የሆነ ስንደረድር ኦኬ ይሄማ ሊያመልጠኛ አይገባም በምንለው እንደው በጣም ሊሰሙ የሚገቡ ያልተሰሙ ሰዎች አሉ። የሆነ ቅድም የሆነ ፔጅ ላይ ቴሌግራም ላይ ፍራንሲስ ተርቲነን እያየው ነበርና እንዴ ሰውዬ በጣም ምርጥ ነው ለካ ምናምን ሲሉ ነበርና በጣም በጣም ብዙ ስኮላሮች አሉ በተሐድሶ ሳይድ እና ወንድሞቻችን የኛ አስተምሮ ያሉነውን አስተምሯችሁ ነው ብላችሁ ከምትከሱን ምንድነው የሚያስተምሩት በሚል እንትን ብትሉ ልትሰሙ ብትሞክሩ ላይክ በጣም ተጠቃሚ እንደምትሆኑ አሹርድ ላደርጋችሁ ፈልጋለሁ። አማኒ እግዚአብሔር በጣም አብዝቶ ይባርክ። እኔ ምን እንደምል አላቅም። እግዚአብሔር አብዝቶ ይባርክ። የቅድሙ በጣም ኢንዴብዝ ሆኖብኛል። እኔ ማለት በቃ እንዲህ ነው መሆንም ያለበት። ገብቶ የሚጨቃጨቅ ሰውም አያስፈልግም። በቃ አብዛኛውን ጊዜ መማማር አለብን። ነገ በጊዜ ለመግባት ለመማር ሞክራለሁ። እኔም ጸጋ ይብዛላችሁ። ቴንኪዩ በጣም ተባረክ። አማንሻ አይቻትና የኔ ደግሞ መጽሐፍ ተገንጥላያት ከቆይታ ብዛት ማለት እና ልክ እንደ እንትን ነው እኔ የምጠቀምባት። የሚገርም በቃ ውስጧ ፓርከር አላት እንትን አላት እና በጣም ነው የምወዳት። የዛኑ ጊዜ ነው ያገኘኋት ማለት ነው። በዚህ ጊዜ ፎርዋርዱን ሰለሞን ጥላሁን ነው መሰለኝ የጻፈው ይህንን መጽሐፍ። ቆይ አሁን ትዝ አለኝ። ሰለሞን ጋሼ አይ ቲንክ 2 ዓመት ነው 3 ዓመት በፊት ወደ ጌታ ሄደዋል። አሜሪካ ያሉት ጋሽ ሰለሞን ጥላሁንን ካወቀው ታሪካዊ ነገረ መለኮት የሚል መጽሐፍ ጽፈዋል እና መቅደሙን አይ ቲንክ ኮሊን ማንሰል ናቸው መቅደሙን የጻፉት። ኮሊን ማንሰል የምን ነበሩ? ኮሊን ማንሰል አንግሊካን ናቸው አይደል? አንግሊካን ናቸው እሳቸው። በፊት ሰራዊተ ክርስቶስ የሚባል ነበር ያኔ በጃንሆይ ጊዜ።
ቄስ ኃይሉ ቆይ እዚህ መጽሐፍ ላይ የሆነ ድርሻ አላቸው። ሰለሞን ጥላሁንን ካወቃችሁ አሜሪካ ነው ረጅም ጊዜ የኖሩት። ባለፈው ወደ ጌታ ሄደዋል እና ኤኒዌይስ እንትን በሉ ፒዲኤፉን ካገኘሁት ቆይ እፈልግላችኋለሁ። ይሄ ጉዳማሪክ ቡክስ ላይ ምናምን ብዙ ጊዜ ይኖራሉ እንደዚህ አይነት መጽሐፍ ካገኘው ልክላችኋለሁ። የእሳቸውን ፒዲኤፍ አላገኘሁትም። ይገርማል። የለም በፒዲኤፍ እስካሁን ድረስ። አንድ ቀን አየሁት ልበል ወይስ እንዴት ነበር ይሄ ነገር? የእንትኑ የዌስት ሚኒስተር ኮንፌሽን የዌስት ሚኒስተሩ አለ። የኛው ግን የለም መሰለኝ። እሺ ሔዋንዬ አለሽ? ሔዋን ሀሳብ አንቺን ካለሽ ስጭና እንጨርሳለን። ኦኬ ጥያቄ እንግዲህ ይኖራል ብዬ አላስብም። ምክንያቱም ከኛ ልጆች ጥያቄ ይኖራል ብዬ አላስብም። ጎረቤቶቻችን ከሆናችሁ ግን ነገ፣ ምክንያቱም እኔ ሄዷል ሰዓት። አማኒሻም እንትኑን መብላ እንትን ማለት አለባት አይደል? ቡናው ምኑም ቁርጡም ወይ ዛሬ ምላስና ሰንበር ነው ዛሬ ሰኞ ነው። ትላንት በልተናል፣ ግን ያው ዛሬ የሚጋብዝ አይጠፋም። እኔ ባይዞ በመጋበዝ ነው ብዙ እድሜ ነው የፈጀሁት። አማኒ እንግዶች ይመጣሉ። በጣም እንግዳ ከተማ ነው ባይዞ ይመጣሉ። የሆነ ማላቆ ስልክ ይደወላል። ከዛ ማን ነው ብዬ አነሳለሁ። ከዛ አማኒ ቲክቶክ ላይ ነው የማውቅህ እንደዚህ አይነት ቦታ ምናምን። ኧረ ደስ ይለኛል ሞት ደስ ይለኛል። እንደ እናንተን አረ እንደ የምጠብቀው እኔ የሚገርም እንትን ድሬዳዋ በ93 በኢትዮጵያ 93 ማለት ነው። እና ቸርቿ በቃ ዋለች በቃ እኛ ጋር እንትን በቃ እኛን ካላገለገልከን አሉኝና በቃ እኔ እዛ ቸርች እንትን አልኩኝና በቃ ሊያውም እየተዋጣ ነው የሚሰጠኝ ማለት ነው። 200 ብር ነበር የሚሰጠኝ ለባርጉ እና 50 ብር የቤት ኪራይ ተከራየሁኝ። በጣም ትንሽዬ ማለት እግሬን ዘርግቼ እንኳን እንትን አልላትም። 50 ብር ደግሞ አስራት ትሰጣለሁ እና 100 ብር ነው ያለችኝ። ከኔ ጋር ደግሞ እህቴ ያለች ማለት ነው። ልባርክ ሀቃውን በእግዚአብሔር ፊት ነው የምነግራቸው ማለት ነው። እና ያችን 100 ብር ምንድን ነው ማረጋት? ስለዚህ ምንድን ነው እኔ የማረገው? ሁሌ ቁራዬን እሽላለሁ ማለት ነው። በቃ ሁሌ ነው የምለው ማለት ነው። እና በእውነት ሁል ጊዜ በቃ እግዚአብሔር ቸርች ሁሉ ያውቃል ማለት ነው። አንድ ቀን ያከራዩኝ ሴትዮ ልጆቻቸው በሙሉ እዛ አገልጋይ ናቸው። ከዛ ኧረ ምን አሉኝ፣ ኧረ እባካችሁ አሉኝ። ምንድን ነው? የለኝም በአሁኑ አሉ የለኝም። እና በግሌ ልጆቼ ሁሌ ሽሮ ነው እዛ ቤት የምንበላው፣ በጣም ይታወቃል ሽሮ ወጧ እና ስጋ ከአቅም በላይ ስለሆነ ማለት ነው። እና እባክህ ያንን እንትኑን ጥራልኝ አለች ማለት ነው። ቁራውን ኧረ ምን ችግር የለም፣ ኧረ ችግር የለም። እኔ ትንሽ ደመና ነገር ነው የሚታየኝ፣ ግን ከጥቂት ደቂቃዎች በኋላ ሲገፈፋ ያለው ምና የጨዋታ ነው እንግዲህ ማለት ነው። እና ቁራውን አዘዝኩ ማለት ነው። ምን ቢሆን ጠዋት ፋሲካ ሊሆን ማታ ላይ በር ይንኳኳል ማለት ነው። በር ሲንኳኳ ይኸው ጌታ በሬ የሚያክል ፍየል ምን የሚያክል ስጦታ መጣ ማለት ነው። እና ኧረ ፈልጉት ተባለ። አስቹ ተፈልጌ ስልክ ተደውሎ ምንድን ነው እላለሁ። በቃ ያው ነብይነቱን ልናጠና ቁራው ይዞ መጥተዋል ምናምን። እና ያ እኔ ያንን መለማመድ ነው አሁን የምፈልገው። የእምነት ኑሮ በጣም ግብዣ ስትል ትዝ ብለኝ ነው አማንሻ። የኔ ኮመን ነው ባይዞ በቃ ማለት ተኝቼ ምናምን አንዳንዴ አልነሳም እስከ 2 ሰዓት ምናምን ማታ በጣም ካመሸው አልነሳም እና ለሽ ብዬ እያለሁ ቫይብሬት ታደርጋለች ስልኬ።
ከዛ ማን ነው ምናምን ስል አንተ አታውቀንም እንግዶች ነን እዚህ መተን እኮ በቃ ምናችን የምትወዳትን ነገር እንደው አሳየን ምናምን። ከዛ መጣው እናንተን አይደል እንዲህ የምጠብቀው መጣ እንጂ ከዛ ውጪ ኦርጋኒክ ነገር እኛ ጋር በጣም ብዙ ነው ያለው። ባይዞ አሁን ማስበው ቢላንዶ የሚባል ምግብ አለ በስንዴ በበቆሎ ምናምን ተደርጎ ይሰራና ከዛ ከእርጎ ጋር ይቀርባል ማለት ነው። እና እርጎ ናፍቆኛል። እሷን ነው ማደቃት። ከዛ ወደ ቡና ይሄዳለሁ። ከዛ ትንሽ ቆይተን እንግዲህ ጌታ ከረዳ ላይቭ እንገባለን። አይ በጣም ጥሩ። ቤት ልቀይር ነው ብቻ አሁን ትንሿ ነግሬያለሁ አይደል ይሞቃል ምናምን ብዬ እሷን ልቀይር ስለሆነ እስኪ ደላሎችንም ምናምን ላገኝ ነው። ከዛ እንግዲህ መጽሐፍቶችን ሪኮሜንድ ማድረግም አንድ ላይ እንጀምራለን። ቤት ስቀይር ሁሌም እንደምታውቁት ነው ማድረገው። ሪኮሜንድ አደርጋችኋለሁ ስደረድር አንድ ላይ በዚህ 2-3 ቀን ውስጥ እስቲ እሷን ነገር እንጨርሳለን ብዬ አስባለሁ። እዛ ላይ ነን እንግዲህ። መልካም እሺ። እኔም እንትን ሳልል ማስታወቂያን የተለመደውን ማስታወቂያን ልናገር። ቅዱሳን እንግዲህ ሪዞርታችን ላይ ቃል የገባ ነው በአንድ ላይ አለ። አውሮፓ ያሉ አንዳንድ ዩሮ በየቀኑ፣ መካከለኛው ምስራቅ ያሉ በሪያል አንዳንድ፣ ደቡብ አፍሪካ በደቡብ አፍሪካ ሪያል ነው ራን ምንቻ፣ አሜሪካና ካናዳ ያለን ደግሞ በዶላራችን አንዳንድ ዶላር። አሁን 3ኛ ሳምንታችን ነው። በሚቀጥለው ሳምንት ወሬ ይሆነናል። ሁላቸውም 2020